ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትላንትና ተጠባቂ ጨዋታዎች ተደርገው ነበር። ማንቸስተር ሲቲ ወደ ድል የተመለሰበትን ጨዋታ ስንመለከት ሊቨርፑል ደግሞ ሽንፈት እንዲሁ አስተናግዷል። እጅግ በጣም ድራማዊ ጨዋታ በነበረበት ጨዋታ ሽንፈት እንዳስተናገደ ነው የተመለከት ነው። ዛሬም በሱፐር ሰንደይ አርሰናል ከማንቸስተር ዩናይትድ በእንግሊዝ ለንደን ከተማ በፍላይ ኤሚሬትስ ስቴዲየም የሚደረገው እጅግ በጣም ተጠባቂ ጨዋታ አለ። እሱንም በስፋት የምንዳስስላችሁ ነው የሚሆኑት። እናንተም ቅድሚያ ግምታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። አርሰናል ከማንቸስተር ዩናይትድ ማን ያሸንፋል? ቅድሚያ ግምታችሁን ኮመንት ቦክስ ላይ አጋሩን። እንዲሁም ደግሞ እኛም የካርድ ሽልማቶችን ይዘን የምንቀርብ ነው የሚሆነው። ትክክለኛ ግምት ላስቀመጠልን ሰው የካርድ ሽልማቶችን እንዲሁ እናበረክተላችኋለን። የተወደዳችሁና የተከበራችሁ አድማጮቻችን በጣሊያን ሴሪኤም እንዲሁ የሚጠበቁ ጨዋታዎች አሉ። ዛሬ ትላንትናም የተደረጉ ጨዋታዎችን እንዲሁ በስፋት የምንመለከት ነው የሚሆነው። ከዚህም በተጨማሪ የክለብ መረጃዎችን እንዲሁ በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከፕሮግራሙ ጋር እኔም ቂጤሳ ፉፋ እስከ መጨረሻው ድረስ አበሬያችሁ ቆያለሁ። ትላንትና በአውሮፓ ታላላቅ ሊጎች በርካታ ጨዋታዎች ተደርገውም ነበር። በእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብርን ጨምሮ በርካታ ጨዋታዎች ተደርገዋል። በስፔን ላሊጋ፣ በጀርመን ቡንደስሊጋ፣ በፈረንሳይ ሊጓን እንዲሁም ደግሞ በጣሊያን ሴሪኤ የተደረጉ ጨዋታዎች አሉ። የእንግሊዝ ፕሪሚየር ሊግን አስቀድመን ስንጀምር እንግዲህ ትላንትና እንግሊዝ ፕሪሚየር ሊግ ቀን 9 ሰዓት ተኩል ላይ ዌስትሃም ዩናይትድ ከሰንደርላንድ ጋር ባደረጉት ጨዋታ ነበር ሀብሎ መጀመር የቻለው። ዌስትሃም ዩናይትድ ትላንትና ሰንደርላንድን አስተናግዶ 3-1 በሆነ ውጤት ማሸነፍም ችሏል። ትላንትና ዌስትሃም ዩናይትድ በኑኖ ስፒሪቶ ሳንቶ እየተመሩ እንግዲህ በፍጹም የጨዋታ የበላይነት ማለት ይችላል። የመልሶ ማጥቃታቸው እጅግ በጣም አስገራሚ ነበር። ጨዋታቸውም እጅግ በጣም ጥሩ ነበር። 3 ነጥብን ይዘው መውጣት መቻላቸው ነው የተመለከት ነው። በጨዋታው ላይ ሰመርቫይል፣ ጃሮድ ቦን እንዲሁም ደግሞ ማቲያስ ፈርናንዴዝ ነበር ጎሎቹን ማስቆጠር እየቻሉት። ጃሮድ ቦን ትላንትና ፔናልቲ ማስቆጠሩን ተከትሎ በዌስትሃም ቤት 103 ጎል እንዲሁም ደግሞ አሲስት በማስመዝገብ የክለቡ ታሪክን እንግዲህ እየመራም ይገኛል። በዌስትሃም ቤት ይህንን ያክል ጎልና አሲስት ያስመዘገበ የትኛውም ተጫዋችም የለም። ጃሮድ ቦን ግን ይህንን ታሪክ መስራትም ችሏል። ትላንትና ለሰንደርላንድ ብቸኛዋን ጎል ብሪያን በሮቢ ነው ነበር እንግዲህ በሁለተኛው አጋማሽ ላይ ማስቆጠር የቻለው። ዌስትሃም ዩናይትድ ትላንትና በሜዳቸው 13 ሙከራዎችን አድርገው 5 ኦን ታርጌት ነበሩ። ሰንደርላንዶችን ስንመለከት 7 ሙከራዎችን አድርገው 2 ኦን ታርጌት ብቻ ነው መሞከር እየቻሉት። ሁለቱም ጥሩ ሙከራዎች መሆን ችለው ነበር፣ ነገር ግን ወደ ጎልነት እንዳልተቀየሩ ነው መመልከት እየቻለው። ትላንትና የኑኖ ስፒሪቶ ሳንቶ ዌስትሃም ዩናይትድ ማሸነፉን ተከትሎ እንግዲህ የደረጃ ሰንጠረዡን በአሁኑ ሰዓት ላይ እዛቸው 18ኛ ደረጃ ላይ ቢቀመጥም ከኖቲንጋም ፎረስት ጋር ያለው የነጥብ ልዩነት ወደ 2 ዝቅ ማለቱን ተመልክተናል። ኖቲንጋም ፎረስት በሚቀጥለው ማለትም ዛሬ በሚያደርገው ጨዋታ ላይ የሚያሸንፍ ከሆነ ግን ነጥቡ ወደ 5 ከፍ የሚልም ይሆናል። ሰንደርላንድን በተቃራኒው ስንመለከት ወደ 10ኛ ደረጃነት ዝቅ ማለቱን ነው የተመለከተ ነው። ሰንደርላንድ ካለፉት 6 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው፣ በሁለቱ ተሸንፏል። እንዲሁ ደግሞ በሶስቱ አቻ መውጣቱን ስታቲክሳቸው ያመላክተናል። ምንም እንኳን አጀማመራቸው ድንቅ ቢመስልም መጨረሻቸው ግን አሁን እያማረ አይገኝም። ያለፉት ተከታታይ ጨዋታዎች እጅግ በጣም እየተፈተኑ እንደሚገኙ በሰንደርላንድ በኩል የተመለከትነውም ጉዳይ ነው። ሌላኛው 12 ሰዓት አመሻሽ ላይ የተደረጉ 3 ያክል ጨዋታዎችም ነበሩ። በማንቸስተር ከተማ በኢታድ ስቴዲየም የተደረገው የማንቸስተር ሲቲና የወልቨርሃምፕተን ጨዋታ እንግዲህ በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። ማንቸስተር ሲቲ ትላንትና ከተከታታይ ጨዋታ በኋላ ወደ ድል የተመለሱበት፣ በተቃራኒው ወልቨርሃምፕተኖች ደግሞ ከተከታታይ ጨዋታዎች በኋላ ወደ ሽንፈት የተመለሱበት ጨዋታ ነበር። ገና በ6ኛው ደቂቃ ላይ ከአፍሪካ ዋንጫ የተመለሰው ኦማር ማርሙሽ ከማቲያስ ኑኔዥ የተሻገረለትን ኳስ እጅግ በጣም በፍጥነት በማስቆጠር የመጀመሪያውን ጎል እንዲሁ ማስቆጠርም ቻለ። ከተከላካዩ ጀርባ ሮጦ ነው እንግዲህ እችን ኳስ አግኝቶ ማስቆጠርም የቻለው። በትላንትናው ጨዋታ ላይ ኤርሊንግ ብሮት ሃላንድ መሰለፍ አልቻለም። ይህ ተጫዋች ነበር በአጥቂ ቦታ ላይ መሰለፍ የቻለው። እንዲሁ በ6ኛው ደቂቃ ላይ ጎል አስቆጠረ። አንቷን ሴሜኒዮ በ47ኛው ደቂቃ ላይ እንዲሁ ጎል በማስቆጠር 2-0 ማሸነፍ መቻላቸውን ነው የተመለከት ነው። በጨዋታው ላይ እንግዲህ አንዳንድ ኢንሲደንቶችን ተመልክተንም ነበር። ኦማር ማርሙሽ በ36ኛው ደቂቃ ላይ ፔናልቲ ይገባኛል ብሎ ጠይቆ ነበር። ነገር ግን ቫር
ፔናልቲ አያሰጥም ሲል እንዲሁ መወሰኑንም ተመልክተናል። ኦማር ማሩሽ ትላንትና እንዲሁ አንቷን ሴሜኒዮ ሁለቱም ጎል ከማስቆጠራቸው ውጪ አንግል የመሰለሰባቸውም አጋጣሚ እንዲሁ የሚጠቀስም ጉዳይ ነው። ትላንትና እንግዲህ የጨዋታ የበላይነት ነበረው የፔፕ ጋርዲዮላው ማንቸስተር ሲቲ 11 ሙከራዎችን አድርጎ አራቱ ኦን ታርጌት እንደነበሩ ነው መመልከት እየቻለው። በጨዋታው ላይ እጅግ በጣም ጥሩ እንቅስቃሴ ያሳዩት እነዚህ ሁለቱ ተጫዋቾች አንቷን ሴሜኒዮና ኦማር ማርሙሽ በጨዋታ ላይ ጎል ማስቆጠሩንም ተመልክተናል። ሌላኛው የዚህ ዓመት የመጀመሪያ የማንቸስተር ሲቲ ጨዋታን ያደረገው ማርክ ጉይ ትላንትና እንግዲህ ክሊንሺት ማስመዝገብ መቻሉን ነው የተመለከትነው። አንቷን ሴሜኒዮ እንዲሁ ጎል ባስቆጠረበት ጨዋታ ላይ የመጀመሪያውን ጨዋታ ማርክ ጉይ እንዲሁ ክሊንሺት ማስመዝገቡንም ተመለከትን። ትላንትና በአሰላለፍ ረገድ እንግዲህ ኦማር ማርሙሽ በአጥቂ ቦታ ላይ እንደገባም ነግረናቸዋል። ትላንትና ኤርሊንግ ብሮት ሃላንድ ቤንች ላይ ተቀምጦ የነበረ ተጫዋች እንዲሁ እንደነበር የተመለከትነውም ጉዳይ ነው። ፊል ፎደንም ከጨዋታ ውጪ እንደነበር ነው የተመለከትነው። እሱም በአሰላለፍ ውስጥም አልነበረም። ጄርሚ ዶኩም እንዲሁ በጨዋታው ላይ አለመኖሩን ነው የተመለከትነው። በተለይም ካለፈው ጨዋታ ሽንፈት በኋላ ሪያን ቸርኪን፣ አንቷን ሴሜኒዮን፣ ቲጃኒ ራይንደርስን እንዲሁም ደግሞ ኦማር ማርሙሽን ነው እንግዲህ በአጥቂ ቦታ ላይ እንዲሁም በ10 ቁጥር ቦታ ላይ ይዞ መግባት እየቻለው ፔፕ ጋርዲዮላ ትላንትና ግን እንዲሁ ድል እንዳስመዘገበ በጨዋታው ላይ እንዲሁ አረጋግጧል። የነጥብ ልዩነቱንም ዝቅ ማድረጉን ነው የተመለከትነው። አርሰናል ዛሬ አንድ ጨዋታ ይቀረዋል። ነገር ግን የአሁን የነጥብ ልዩነታቸው ወደ 4 ዝቅ ማለቱን ነው የተመለከትነው። ዛሬ አርሰናል በሜዳውና በደጋፊዎች ፊት ከማንቸስተር ዩናይትድ ከባዱን ጨዋታ የሚያደርግ ነው የሚሆነው። ይህን ጨዋታ ሳያደርግ ማንቸስተር ሲቲ በ4 ነጥብ ልዩነት አሁን ከአርሰናል እየተጠጋ እንደሚገኝም እየተመለከትን እንገኛለን። ከትላንትና በስቲያ እንግዲህ አሰልጣኝ ፔፕ ጋርዲዮላ አንድ ሀሳብን አንስቶም ነበር። የቲሙን ችግር እርግጠኛ ነኝ፣ አውቄዋለሁ፣ ለተጫዋቾችም ነግሬያቸዋለሁ፣ እነሱም አውቀውታል። ካሁን በኋላ አርሰናል መስጋት አለበት ሲሉ ሀሳብ አንስተውም ነበር። በአሁኑ ሰዓት ላይ ያለን የነጥብ ልዩነት 7 ነው። ነገር ግን እርግጠኛ ሆኜ የምነግራቸው ከአርሰናል ጋር እንቀራረባለን፣ ለዋንጫ ፉክክሩም አሁንም አለን ሲሉ ገልጸውም ነበር። ትላንትና ማሸነፋቸውን ተከትሎ እንግዲህ ወደ 4 ነጥብ ዝቅ ማድረጋቸው ምናልባትም ይህንን እድል ሊጠቀሙበት ይችሉ ይሆን? ካሁኑ ጥያቄዎች እየተነሱም ይገኛሉ። በ23ኛ ሳምንት መርሃ ግብር እንግዲህ የ4 ነጥብ ልዩነት ላይ እንዲሁ ተቀምጧል። አርሰናል ግን ጨዋታውን እንዲሁ አላከናወነም። ሌላኛው ፉላም ከብራይተን ኤንድ ሆቭ አልቢዮን ጋር ያደረጉት ተጠባቂ ጨዋታም ነበር። ፉላም በሜዳውና በደጋፊዎች ፊት ሲመራ ቆይቶ 2-1 ያሸነፈበትም የትላንትና ጨዋታ ነው። ትላንትና ብራይተን ኤንድ ሆቭ አልቢዮን ከያሲን አያሪ ጎል 1-0 መምራት ችለውም ነበር። ቹኩዌዛ እንዲሁም ደግሞ ሃሪ ዊልሰን ባስቆጠሯቸው 2 ጎሎች ግን 2-1 ማሸነፍም ችሏል። በተለይም የሃሪ ዊልሰን ጎል በ92ኛው ደቂቃ ላይ መገኘቷን ተከትሎ እጅግ በጣም ጣፋጭ እንደነበር ነው መመልከትም የቻልነው። ዳኒ ሚሳ ዌልቤክ ጎል አስቆጥሮ ነበር። ነገር ግን ባር ከጨዋታው ውጪ ሆኖ እንዲሁ እንደሻረበት የትላንትናው የተመለከትነውም ጉዳይ ነው። በርንሌይ ከቶተናም ጋር የተደረገው ጨዋታ ቶተናም ሆስፐር ትላንትና እንዲሁ ከሜዳቸው ውጪ አቻ መውጣትም ችሏል። ቶተናም ሆስፐር ትላንትና የመምራት አድቫንቴጅ ነበረው። ከዛ በኋላ ግን እንዲሁ ተመራ። በስተመጨረሻም አቻ መሆኑን ነው የተመለከትነው። ሚኪ ቫንድቪን በ38ኛው ደቂቃ ላይ ባስቆጠረው ጎል 1-0 መምራት ቻለ። አሌክስ ቷንዜቤ በ45ኛው ደቂቃ ላይ እንዲሁ አቻ ማድረግ የቻለ ሲሆን በሁለተኛው አጋማሽ ፎስተር እንዲሁ አስቆጥሮ በርንሌይ 2-1 መምራት ቢችልም በ90ኛው ደቂቃ ላይ ካፒቲኖ ክርስቲያን ሮሜሮ ባስቆጠረው ጎል እንግዲህ 2 አቻ መጠናቀቅ መቻሉን ነው የተመለከተው። ቶተንሃም ሆስፐር በዚህ ዓመት ከአጥቂዎቻቸው ካገኙት ጎል ይልቅ ከተከላካዮቻቸው ያገኙት ጎሎች ይበልጣሉ። ትላንትናም ሚኪ ቫንደቤን እንዲሁም ደግሞ ክርስቲያን ሮሜሮ ባስቆጠሩት ጎል ነው እንግዲህ 1 ነጥብ ይዘው መውጣት መቻላቸውንም ያረጋገጡት። ሌላኛው ምሽት ሲጠበቅ የነበረው የበርንማውዝ እንዲሁም ደግሞ የሊቨርፑል የቪታሊቲ ጨዋታም ነበር። ትላንትና እጅግ በጣም አስገራሚ ሳቢ የነበረውን ጨዋታ በርንማውዝ 3-2 በሆነ ውጤት በድራማዊ መልኩ አሸንፈውም ወጥቷል። 2-0 ሲመራ ቆይቶ ሁለታቸው ነው በስተመጨረሻም ባስቆጠረው ጎል 3-2 ማሸነፉን ነው የትላንትና ውጤት የሚያሳየን። ገና በመጀመሪያው አጋማሽ በኢቫኒሳ እንዲሁም ደግሞ በአሌክስ ሄሚኔዝ ጎሎች 2-0 መምራትም ችለውም ነበር። በ45ኛው ደቂቃ ላይ ቨርጅል ቫንዳይክ ባስቆጠረው ጎል 2-1 የመጀመሪያው አጋማሽ ተጠናቀቀ። በሁለተኛው አጋማሽ ዶሚኒክ ሶቦዝላይ ያስቆጠራት የ80ኛ ደቂቃ ጎል እንግዲህ 2 አቻ አድርገውም ነበር። አሰልጣኝ አርኔ ስሎትም የተደሰቱበት እንዲሁም ደግሞ ሊቨርፑል ወደ ጨዋታ የተመለሰበትም አጋጣሚም ነበር። ከዛ በኋላ ምናልባትም ሌላ ጎሎችን ይፈጥራል ተብሎ ሲጠበቅ ሊቨርፑል እንግዲህ በ95ኛው ደቂቃ ላይ ተጨማሪ ደቂቃ 4 ደቂቃዎች ነበር የተጨመሩት። ነገር ግን የመጨረሻዋ የመልስ ውርወራ ኳስ እንግዲህ ቀጥታ ወደ ጎል መግባትም ችላለች። እጅግ በጣም አስገራሚ ጎል ሆናም እንግዲህ 3-2 በሆነ ውጤት ሊቨርፑል ትላንትና ሽንፈት እንዳስተናገደ ነው የተመለከትነው። ምንም እንኳን የጨዋታ የበላይነት ቢኖረውም ሊቨርፑል ትላንትና ያልተጠበቀ ሽንፈት እንዲሁ ማስተናገድም ችሏል። እነዚህ ሁለቱ
ክለቦች እንግዲህ ተከታታይ ድሎችን እንዲሁ ማስመዝገብም አልቻሉም። እጅግ በጣም እየተፈተኑ የሚገኙ ክለቦች መሆናቸውን ነው እየተመለከትን የምንገኘው። ሊቨርፑል ተከታታይ 5 ጨዋታዎችን ማሸነፍ አልቻለም ከትላንትናው ጨዋታ ጀምሮ እንዲሁ 4 አቻዎችን እንዲሁም ደግሞ ትላንትና ሽንፈት ያስተናገደ ሲሆን በተቃራኒው በርነማውዞችን ስንመለከት እንግዲህ ካለፉት 5 ጨዋታዎች ሁለቱን ነው ማሸነፍ የቻሉት። በሁለቱ አቻ በአንዱ ሽንፈት ማስተናገዳቸውን ተመለከትን። ትላንትና ማሸነፋቸው ተከትሎ ግን ወደ 13ኛ ደረጃነት ከፍ ማለታቸው ነው እየተመለከት ነው። የአምናው ሻምፒዮን ሊቨርፑል ግን በዚህ ዓመት እንዲሁ ሊሳካለት አልቻለም። እጅግ በጣም እየተፈተነም ይገኛል። ትላንትና ነጥብ መጣሉን መሸነፉን ተከትሎ ምናልባትም የደረጃ ሰንጠረዡ ላይ እንግዲህ ከ4ኛ ደረጃነት የመልቀቅ እድሉ እጅግ በጣም እየሰፋም ነው የሚገኘው። ዛሬ ማንቸስተር ዩናይትድ የሚያሸንፍ ከሆነ እንግዲህ የሊቨርፑልን ደረጃ የሚረከብበት ከፍተኛ እድልም አለው። ቼልሲም እንዲሁ ዛሬ የሚያሸንፍ ከሆነ ይህንን እድል መጠቀምም ይችላል። እጅግ በጣም አስገራሚው ትላንትና ጨዋታ እንግዲህ ሊቨርፑል ሽንፈት አስተናግዶ መጠናቀቁን ነው የተመለከት ነው። በአሰላለፍ ረገድ እንግዲህ አንዳንድ ለውጦችን አድርገው መግባትም ችለውም ነበር። ትላንትና ከሜዳቸው ውጪ የተጫወቱት ሊቨርፑሎች ጀርሚ ፍሪምፖንግን እንዲሁ ይዘው መግባትም ችሏል። ትላንትና በ4-4-2 አሰላለፍ የሚመስል ቅርጽን ይዘው መግባትም ችለውም ነበር አሰልጣኝ አርኔ ስሎት፣ ነገር ግን አልተሳካላቸውም። ጆ ጎሜዝ እንዲሁ በጉዳት ምክንያት ተቀይሮ መውጣቱንም ተመልክተናል። ዋታሮ ኢንዶ እሱን ተክቶ እየገባውም ተጫዋችም ነበር። በስፔን ላ ሊጋም የተደረጉ ጨዋታዎችም ነበሩ። ራዮ ቫይካኖ በሜዳውና በደጋፊዎች ፊት በኦሳሶናም ተሸንፏል። ቫሌንሺያ ከኢስፓኞል ጋር ያደረገውን ጨዋታ 3-2 ያሸነፈ ሲሆን ሲቪያ ከአትሌቲኮ ቢልባኦ ጋር በተመሳሳይ 2-1 በሆነ ውጤት በሜዳው አሸንፏል። በጣሊያን ሴሪኤም ጨዋታዎች የተደረጉ ሲሆን የሴስክ ፋብሪጋሱ ኮሞ 6-0 በሆነ ውጤት ቶሪኒዮን አሸንፏል። ግማሽ ደርዘን ጎል ነው ትናንትና ያስቆጠረው። ፊዮረንቲና በሜዳው በካግሊያሪ 2-1 የተሸነፈበትን አጋጣሚ እንዲሁ ተመለከትን። በጀርመን ቡንደስሊጋ በርካታ ጨዋታዎች የተደረጉ ሲሆን ሄዴንም በሜዳውና በደጋፊዎች ፊት በአርቢ ሌፕዚግ 3-0 የተሸነፈ ሲሆን ሜንዝ ቮልፍስበርግን 3-1 አሸንፏል። ኢንትራንክ ፍራንክፈርት እንዲሁ በሜዳው በሆፈንየም 3-1 ተሸንፏል። ባየር ሌቨርኩሰን ድል ቀንቶታል። ቨርደር ብሬመንን በሜዳው 1-0 ማሸነፉን ነው የተመለከትነው። ትላንትና ያልተጠበቀው ውጤት የባየር ሙኒክ ነው። በኦግስበርግ በሜዳውና በደጋፊዎች ፊት በአሊያንዝ አሬና 2-1 የተሸነፈበት አጋጣሚ እንግዲህ በርካቶቹ ያልጠበቁት እንዲሁም ደግሞ ቪንሴንት ኮምፓኒ እጅግ በጣም አስደንጋጭ ሲሉ የገለጹት ጨዋታም ነበር። ትላንትና ያልተጠበቀ ሽንፈት ባየር ሙኒክ ማስተናገዱን ተመለከተን። ቦሩሲያ ዶርትመንድ ከሜዳቸው ውጪ ዩኒየን በርሊንን 3-0 እንዲሁ አሸንፈዋል። በጀርመን ቡንደስሊጋ በፈረንሳይ ሊግ 1 ደግሞ ስቴድ ሬንስ ሎረንት ጋር ጨዋታውን አድርገው ሎረንት ከሜዳቸው ውጪ 2-0 ያሸነፉ ሲሆን ሊሃርቭ ከሞናኮ 0-0 የተጠናቀቀ ጨዋታ ነበር። የጨዋታ እጅግ በጣም ሳቢ ቢሆንም እንግዲህ ግን ጎሎችን ሊያስቆጥሩ ወይም ደግሞ ጎሎችን ልንመለከት አልቻለም። 0-0 በሆነ አቻ ውጤት መጠናቀቁን ነው የትላንትናው ውጤት የሚያሳየን። ዛሬም በእንግሊዝ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ቀጥለው የሚካሄዱም ይሆናሉ። በተለይም በሱፐር ሰንዴይ ምሽት 1 ሰዓት ተኩል ላይ በእንግሊዝ ለንደን አርሰናል ከማንቸስተር ዩናይትድ ጋር ምሽት 1 ሰዓት ተኩል ላይ የሚያደርጉት ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። በአጠቃላይ በእንግሊዝ ፕሪሚየር ሊግ 4 ጨዋታዎች የሚደረጉም ይሆናሉ። ቼልሲም እንዲሁ ዛሬ ጨዋታውን የሚያደርግ ነው የሚሆነው ቀን 11 ሰዓት ላይ እንመለከተዋለን። እሱንም በስፔን ላ ሊጋም አትሌቲኮ ዲ ማድሪድ እንዲሁም ደግሞ ባርሴሎና በሜዳቸው የሚያደርጉት ጨዋታ አለ። በጣሊያን ሴሪኤም እንግዲህ ተጠባቂ 2 ጨዋታዎች አሉ። ምሽት 2 ሰዓት ላይ እንዲሁም ምሽት 4 ሰዓት ከ45 ላይ እጅግ በጣም ተጠባቂ ጨዋታዎች አሉ። ጁቬንቱስ ከናፖሊ ምሽት 2 ሰዓት ላይ የሚጀምር ጨዋታ ሲሆን ሮማም ከኤሲ ሚላን ጋር የሚያደርጉት እጅግ በጣም ተጠባቂው ጨዋታ ነው። በጀርመን ቡንደስሊጋ እንዲሁም ደግሞ በፈረንሳይ ሊግ ኤ የሚደረጉ ጨዋታዎችን እንዲሁ የምንመለከት ነው የሚሆነው። የእንግሊዝ ፕሪሚየር ሊግ ጨዋታዎችን ስናስቀድም እንግዲህ ዛሬ 4 ያክል ጨዋታዎች የሚደረጉ ሲሆኑ 3ቱ ቀን 11 ሰዓት ላይ የሚጀምሩም ይሆናሉ። የመጀመሪያው ጨዋታ ኒውካስል ዩናይትድ ከአስቶን ቪላ ጋር በሴንት ጄምስ ፓርክ ስቴዲየም የሚያደርጉት ጨዋታ ይጠበቃል። የዚህ ዓመት እንግዲህ ክስተት የሆነው አስቶን ቪላ ምናልባትም ከሜዳቸው ውጪ ዛሬ ከባድ ጨዋታን ያደርጋሉ። ያለፈውን ሳምንት እድላቸውን መጠቀም ያልቻሉት አስቶን ቪላዎች እንግዲህ ተከታታይ 2 ጨዋታ ማሸነፍ አልቻሉም። ዛሬስ በከባዱ ሴንት ጄምስ ፓርክ ስቴዲየም ጨዋታቸውን ያሸንፋሉ ወይስ ኒውካስል ዩናይትድ ምንም እንኳን በዚህ ዓመት ኮንስታንት የሆነ አቋም ቢያሳይም በሜዳውና በደጋፊዎች ፊት የዚህ ዓመት ድንቅ አቋምን እያሳየ የሚገኘው በ3ኛ ደረጃ ላይ የሚገኘውን የኡናይ ኤምሪውን አስቶን ቪላ ያሸነፈ ይሆን የምንመለከተው ጨዋታ ነው። በርካቶቹ እንዲሁ
ይጠብቁታል። ይህን ጨዋታ የመጨረሻ 5 ጨዋታዎችን ስንመለከት እንግዲህ ኒውካስል ዩናይትድ ጥሩ ለውጦችን አሳይቷል። አንድ ጨዋታ ብቻ ነው የተሸነፈው፣ 3 አሸንፎ አንዱን ግን በአቻ ውጤት ነው ማጠናቀቅ እየቻለው። በተለይም ከሜዳቸው ውጪ ያለፈው ሳምንት በሞሊኒክስ ስቴዲየም ከወልቨርሃምፕተን ጋር ያደረጉት የአቻ ውጤት በርካቶቹን ያስቆጨም ነበር። በአስቶን ቪላ በኩል ስንመለከት 2 ጨዋታ አሸንፈዋል፣ እንዲሁም 2 ጨዋታ ተሸንፈዋል። አንዱን በአቻ ውጤት ነው ማጠናቀቅ እየቻሉት። በተለይም ያለፈውን ጨዋታ በሜዳቸውና በደጋፊዎች ፊት በኤቨርተን 1-0 የተሸነፉበት ጨዋታ እጅግ በጣም አስቆጪ አጋጣሚ ነው። ያለፈውን ጨዋታ እንዲሁ ማሸነፍ ቢችሉ ኖሮ እንግዲህ አርሰናል ነጥብ ጥሎ ነበር። እንዲሁም ማንቸስተር ሲቲ መሸነፉን ተከትሎ ወደ ሁለተኛ ደረጃነት ከፍ ማለት ከፍተኛ እድልም ነበራቸው። ነጥብ ልዩነታቸውንም እንዲሁ ወደ 4 ዘቅ ማድረግ ይችሉ ነበር፣ ነገር ግን አልተጠቀሙበትም። ዛሬ የሚያደርጉት ጨዋታ ሌላኛው ተጠባቂም ጨዋታ ነው። አርሰናል ምናልባትም አቻ የሚወጣ እንዲሁም ደግሞ የሚሸነፍ ከሆነ ደግሞ ይህንን እድል ለመጠቀም እንግዲህ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ነገር ግን ይህ ጨዋታ ቀላል ጨዋታ አይደለም ተብሎ ነው እስካሁንም እየተጠበቀም የሚገኘው። በተለይም በሴንት ጄምስ ፓርክ ስቴዲየም የኤዲ ሃው ኒውካስል ዩናይትድ እጅግ በጣም ጠንካራ ክለብ እንደሆነ በርካቶቹም በሜዳቸው ያነሱታል። ዛሬም የሚያደርጉት ጨዋታ እንግዲህ ጃሬድ ጉሌት፣ ጆን ብሩክስ የመሀል ዳኝነቱን እንዲሁም የቫር ዳኝነቱን የሚመሩ ዳኞች ሆነው እንደተመረጡ ነው የሰማ ነው። እነዚህ ሁለቱ ክለቦች እንግዲህ በታሪክ በርካታ ጊዜ ተገናኝተዋል። ኒውካስል ዩናይትድ 75 ጊዜ ማሸነፍም ችሏል። 41ዱን በአቻ ውጤት ያጠናቀቁ ሲሆን እንዲሁ አስቶን ቪላ 59 ጊዜ ማሸነፍ መቻሉን ነው የተመለከተ ነው። የመጨረሻ የ5 የእርስ በርስ ግንኙነታቸውን ስንመለከት እንግዲህ የበላይነቱን የያዘው ኒውካስል ዩናይትድ ነው። 3 ማሸነፍ ችሏል። አንዱን አስቶን ቪላ ያሸነፈ ሲሆን የመጨረሻውን ጨዋታ በቪላ ፓርክ በዚህ ዓመት የተደረገውን የመጀመሪያ ዙር ጨዋታ እንግዲህ 0-0 በሆነ አቻ ውጤት መጠናቀቁን እናስታውሳለን። በዚህ ጨዋታ ላይ እንዲሁ በጉዳት ምክንያት የማይገኙ ተጫዋቾች አሉ። በኒውካስል ዩናይትድ በኩል ካፕቴኑ ብሩኖ ጉማሬዝ በጉዳት ምክንያት እንደማይገኝ እየተገለጸ ይገኛል። የተከላካይ ስፍራው ተጫዋች ዳንበር እንዲሁ ጉዳት ላይ ይገኛል። ቲኖ ሊቨርማንቶም ጉዳት ላይ ያለ ተጫዋች ሲሆን ፋቢያን ሸር፣ ጃኮቭ መርፊ እንዲሁም ደግሞ ላሰልስ በጉዳት ምክንያት እንደማይገኙ ነው የተገለጸው። በአስቶን ቪላ በኩል ጆ ማጊን፣ ኤሚሊያኖ ማርቲኔዝ፣ ካማራ እንዲሁም ደግሞ ሮዝ ባርክሌይ በጉዳት ምክንያት አይገኙም። ምናልባትም ካማራ እንግዲህ በዚህ ዓመት ምንም አይነት ጨዋታ ዳግም እንደማያካሄድ ነው እየተገለጸ የሚገኘው። ይህ ተጫዋች ምናልባትም በዚህ ዓመት የመጨረሻ ጨዋታውን እንዳጠናቀቀ እየተገለጸለትም ይገኛል። አርጀንቲናው ኤሚሊያኖ ማርቲኔዝ ምናልባትም በዛሬው ጨዋታ ላይ የማይገኝ ሌላኛው ተጫዋች እንደሆነ ነው እየተገለጸ የሚገኘው። ካልፎ ላይ አካባቢ ጉዳት እንዳጋጠመው እየተገለጸም ይገኛል። በእነዚህ ሁለቱ ክለቦች መካከል እንዲሁ በሚጠበቁ ተጫዋቾችን ስንመለከት ከዚህ በፊት በርካታ ጎሎችን ያስቆጠሩ ተጫዋቾችን ስንመለከት በዚህ ጨዋታ ላይ የማይገኘው ካፒቴኑ ብሩኖ ጉማሬዝ 8 ጎልና 3 አሲስት በማስመዝገብ እንዲሁ በኒውካስል ዩናይትድ ቤት ይጠቀሳል። በዚህ ዓመት እንግዲህ ያስፈረሙት ኒክ ወልትማዴ 7 ጎልና 2 አሲስት ያስመዘገበ ሲሆን ሃርቬ ባርነስ 5 ጎል እንዲሁ አስቆጥሯል። እነዚህ ተጫዋቾች ይጠበቃሉ። ብሩኖ ጉማሬዝ ግን በዛሬው ጨዋታ ላይ አይገኝም። በአስቶን ቪላ በኩል እንዲሁ ስንመለከት ሞርጋን ሮጀርስ 7 ጎልና 4 አሲስት ያስመዘገበ ተጫዋች ነው። ይህ ተጫዋች እንግዲህ በርካታ ክለቦች እንደሚፈልጉትም ይታወቃል። በዚህ ዓመቱም እንዲሁ ድንቅ አቋሙን እየደገመም ይገኛል። የ30 ዓመቱ ኦሊ ዋትኪንስ 7 ጎልና 1 አሲስት ያስመዘገበ ሲሆን ቦዌንዳ 4 ጎልና 2 አሲስት እንዲሁም ደግሞ ማቲካሽ 3 ጎልና 2 አሲስት ያስመዘገቡ ተጫዋቾች ናቸው። ይህ ጨዋታ 11 ሰዓት ላይ በሴንት ጄምስ ፓርክ ስቴዲየም በእኛ ሰዓት አቆጣጠር የሚጀምር ይሆናል። ቼልሲም ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ይጠበቃል። ቼልሲ ከሜዳቸው ውጪ በሴልሃርስት ፓርክ ስቴዲየም የሚያደርጉት ጨዋታ ነው የሚጠበቀው። በአሰልጣኝ ሊያም ሮዚኒየር እየተመሩ በእንግሊዝ ፕሪሚየር ሊግ ሁለተኛ ጨዋታቸውን ያደርጋሉ። የመጀመሪያ ጨዋታቸውን በሜዳቸውና በደጋፊዎች ፊት 2-0 ያሸነፉበት ያለፈው ሳምንት እንዲሁ ተጠቃሽ ውጤትም ነው። በተቃራኒው ክሪስታል ፓላስን ስንመለከት ተከታታይ ጨዋታዎችን እየተሸነፉም ይገኛሉ። ካለፉት 5 ጨዋታዎች 3ቱን የተሸነፉ ሲሆን በሁለቱ አቻ መውጣትም ችሏል። በተለይም አሰልጣኝ ኦሊቨር ግላስነር ይህንን ኃላፊነት እኔ አልወስድም ሲሉ ገልጸው እንደነበረም እናስታውሳለን። በተለይም እንደ ኤቨሬቺ ኤዜ ያሉ ተጫዋቾች በክረምት መልቀቃቸውን በጥር ደግሞ ማርክ ጉይ መልቀቁን ተከትሎ እንግዲህ ይህንን ኃላፊነት እኔ አልወስድም፣ የቲሙ መቀዛቀዝ ይህንን ያመላክታል ሲሉ ገልጸው እንደነበር ይታወቃል። በእርግጥ በአሁኑ ሰዓት ላይ ስማቸው ከማንቸስተር ዩናይትድ ጋር እንዲሁ እየተነሳ የሚገኝ አሰልጣኝ ነው።
ክሪስታል ፓላስ ደስተኛ ነኝ፣ ነገር ግን እንደዚህ አይነት ነገሮች እጅግ በጣም ያሳስባሉ ሲሉ ገልጿል። በአሁኑ ሰዓት ላይ እንግዲህ አዳም ዋርተን በክረምት የሚለቅ ተጫዋች ተብሎ እንደሚጠበቅ መገለጹን ተከትለው ይህ ተጫዋች የሚለቅ ከሆነ ደግሞ ቲሙ እጅግ በጣም ይጎዳል ሲሉ ካሁኑ እያሳሰቡም ይገኛሉ። ዛሬም በሜዳቸውና በደጋፊዎች ፊት እንግዲህ የሚያደርጉት ጨዋታ ይጠበቃል። ከቼልሲ ጋር ነው ከአዲሱ አሰልጣኝ ሊያም ሮዚኒየር ጋር የሚያደርጉት ጨዋታ ይጠበቃል። ቀን 11 ሰዓት ላይ የሚደረግ ጨዋታ ነው። በታሪካቸው ክሪስታል ፓላስ ቼልሲን 10 ጊዜ ብቻ ነው ማሸነፍ የቻሉት። የበላይነቱን ቼልሲ የያዘ ሲሆን 35 ጊዜ ማሸነፍ ችሏል። 17ቱን በአቻ ውጤት ነው ማጠናቀቅ የቻሉት። የሚገርመው ያለፉትን 5 ተከታታይ ጨዋታዎች በአቻ ውጤት ነው ማጠናቀቅ የቻሉት። በዚሁ በሴልኸርስት ፓርክ ስቴዲየም እንዲሁም ደግሞ ስታንፎርድ ብሪጅ የተደረጉ ጨዋታዎችን ስንመለከት በአቻ ውጤት መጠናቀቃቸው እንዲሁ ይገልጽልናል። ከዛ በፊት የነበሩትን 2 ጨዋታዎች ግን እንዲሁ ቼልሲ ማሸነፉን ነው የተመለከት ነው። በዛሬው ጨዋታ ላይ እንዲሁ የማይገኘው የሁለቱ ክለብ ተጫዋቾችን ስንመለከት በክሪስታል ፓላስ በኩል ድንቅ አቋሙን ያሳየው ዳንኤል ሙኖዝ በዛሬው ጨዋታ ላይ አይገኝም። ካማዳ፣ ኤዲ ኒኪታ እንዲሁም ደግሞ ዱኩሬ በጉዳት ምክንያት አይገኙም። በቼልሲ በኩል ኤንዞ ፈርናንዴዝ እንዲሁ እንደማይገኝ እየተገለጸ ይገኛል። ማርኮ ኩሬላ በቀይ ካርድ ምክንያት ነው በዛሬው ጨዋታ ላይ የማይገኘው። ቶሲን አደርቤዮ፣ ኮል ፓልመር፣ ጆርጌንሰን፣ ሮሜዮ ላቪያ፣ ሌቪ ኮልዊል እንዲሁም ደግሞ ካሌብ ዊሊ በጉዳት ምክንያት እንደማይገኙ እየተገለጸም ይገኛል። በእነዚህ ሁለቱ ክለቦች መካከል በርካታ ጎሎች ያስቆጠሩ ተጫዋቾችን ስንመለከት በክሪስታል ፓላስ በኩል ፈረንሳዩ ዣን ፊሊፔ ማቴታ 8 ጎሎችን ያስቆጠረ ሲሆን በዛሬው ጨዋታ ላይ የማይገኘው ዳንኤል ሙኑዝ 3 ጎልና 2 አሲስት ያስመዘገበ ተጫዋች ነው። ኢስማኤል አሳር 3 ጎልና 1 አሲስት አለው። ወደ እንግሊዝ ፕሪሚየር ሊግም ተመልሷል። ከአፍሪካ ዋንጫም የሌላኛው የርሚ ፒኖ ነው። 2 ጎልና 1 አሲስት አስመዝግቧል። በቼልሲ በኩል በዚህ ዓመት የፈረመው ብራዚሊያው ጆ ፔድሮ 7 ጎልና 3 አሲስት ያስመዘገበ ሲሆን በጉዳት ምክንያት የማይገኘው ኤንዞ ፈርናንዴዝ 6 ጎልና 2 አሲስት አስመዝግቧል። ፔድሮ ኔቶ 5 ጎልና 3 አሲስት እንዲሁም ሪስ ጀምስ 4 አሲስት እና 2 ጎል ያስመዘገቡ ተጫዋቾች ናቸው። በዛሬው ጨዋታ ላይ የሚጠበቁ እንዲሁ ተጫዋቾች መሆናቸው እየተገለጸም ነው የሚገኘው። ይህም ጨዋታ 11 ሰዓት ላይ ይጀምራል። ኖቲንጋም ፎረስት ከሜዳቸው ውጪ ከብሬንትፎርድ ጋር የሚያደርጉት ተጠባቂ ጨዋታ አለ። በቴክ ኮሚኒቲ ስቴዲየም የሚደረግ ጨዋታ ነው። በጂቴክ ስቴዲየም የሚደረገው እነዚህ ሁለቱ ክለቦች የሚያደርጓቸው ተጠባቂ ጨዋታዎች እንዲሁ 11 ሰዓት ላይ ይደረጋሉ። ዓለም ሁሉ የሚጠብቀው ምሽት 1 ሰዓት ተኩል ላይ በእንግሊዝ ለንደን ከተማ አርሰናል ከማንቸስተር ዩናይትድ አሰልጣኝ ሚኬል አርቴታ ከማይክል ካሪክ ጋር የሚያደርጉት ፍጥጫ በርካቶቹ የሚጠብቁት ጨዋታ ነው። የዚህ ዓመት የእንግሊዝ ፕሪሚየር ሊግን እየመራ የሚገኘው አርሰናል ተከታታይ 3 ጨዋታዎችን ማሸነፍ ካልቻለው ማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ እጅግ በጣም የሚጠበቀው ጨዋታ ነው። የመጀመሪያውን ጨዋታ እንግዲህ በርካቶቻችን እንደምናስታውሰው ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት በአርሰናል 1-0 ተሸንፏል። በእንግሊዝ ፕሪሚየር ሊግ ብሎ ሲጀምር በመጀመሪያ ሳምንት መርሃ ግብር ነበር መገናኘት የቻሉት። በጨዋታው ላይ ምንም እንኳን ማንቸስተር ዩናይትድ እጅግ በጣም ድንቅ አቋሙን ቢያሳይም በዛ ጨዋታ ገና በ13ኛው ደቂቃ ላይ ሪካርዶ ካላፊዮሪ ባስቆጠረው ጎል ግን አርሰናል 1-0 በሆነ ውጤት አሸንፈው መውጣቱን እናስታውሳለን። ያ ጨዋታ በርካቶቹ በርካታ ግምትን ያስቀምጡበት ነበር። አርሰናል ምናልባት ይፈተን ይሆን የዚህ ዓመትን የሚሉ ጥያቄዎችን እንዲሁም ደግሞ ማንቸስተር ዩናይትድ እውነትም ተለውጦ መጥቷል። አሰልጣኝ ሩበን አሞሪም ያለፈውን ዓመት ሲገባደድ የሰጡት ሀሳብ በሚቀጥለው ዓመት ብዙ ተስፋ አለ፣ ለውጥ እንዳለ እናምናለን ማለታቸው እጅግ በጣም እንዳሳመነ ያመኑበት ጨዋታ እንደሆነ በርካቶቹም ያነሳሉ። ነገር ግን 23ኛ ሳምንት ላይ ደርሰን ይህ ተቃራኒ ሆኖ ነው ማየትም የቻለው። አርሰናል እጅግ በጣም ድንቅ አቋሙን ይዞ የማይነካ ቲም እንደሆነ አሳይቶ በአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ እጅግ በጣም ጥሩ ከሚባሉ ክለቦች መካከል አንደኛው፣ በተለይም በእንግሊዝ ፕሪሚየር ሊግ የደረጃ አናት ላይ እንዲሁም በአውሮፓ ቻምፒየንስ ሊጉ 7ቱንም ጨዋታ በማሸነፍ ቀጣዩን ዙር የተቀላቀለ እንደሆነ እናውቃለን። አርሰናል ይህንን ያደረገ ክለብ ነው። በተቃራኒው ማንቸስተር ዩናይትድን ስንመለከት ደግሞ የመጀመሪያውን ጨዋታ ከአርሰናል ጋር 1-0 ቢሸነፍም ድንቅ አቋሙን ቢያሳይም በዛ ጨዋታ ላይ ነገር ግን ከዛ በኋላ ባላቸው ጨዋታዎች ተከታታይ 3 ጨዋታዎችን ማሸነፍ አልቻሉም። በአሰልጣኝ ሩበን አሞሪም ስር እንግዲህ ትልቁ ውጤታቸው 2 ጨዋታዎችን በተከታታይ በእንግሊዝ ፕሪሚየር ሊግ ማሸነፍ ነው። ይህም በርካቶቹ እንግዲህ እጅግ በጣም የወረደ አቋም እንደሆነ ያምኑበታል። አሰልጣኝ ሩበን አሞሪም ከተሰናበቱ በኋላ ማንቸስተር ዩናይትድ ያለፈውን ጨዋታ በአሰልጣኝ ማይክል ካሪክ ስር እንግዲህ የማንቹሪያን ደርቢን 2-0 ማሸነፋቸው እንዲሁም ደግሞ በፍጹም የጨዋታ የበላይነት በታክቲክ የበላይነት ማሸነፋቸውን ተከትለው ይህን ጨዋታ በርካቶቹ እንዲጠብቁትም አድርገውታል። ማንቸስተር ዩናይትድ ይህን ጨዋታ ከሜዳቸው ውጪ ወደ ለንደን አቅንተው በፍላይ ኤምሬትስ የሚደረግም ጨዋታ ነው። አሰልጣኝ ሚኬል አርቴታ ከማይክል ካሪክ ጋር የሚያደርጉት ጨዋታ
በርካቶቹም ይጠብቁታል። እነዚህ ሁለቱ ተቀናቃኝ ክለቦች በታሪክ በተገናኙበት ጊዜ ማንቸስተር ዩናይትድ 99ን በማሸነፍ በታሪክ ይመራል። አርሰናል 89 ጊዜ ነው ማሸነፍ የቻለው 55 ጊዜ አቻ የወጡ ሲሆን የመጨረሻዎቹ 5 የእርስ በርስ ግንኙነታቸውን ስንመለከት እንግዲህ ሶስቱን አርሰናል ያሸነፈ ሲሆን ሁለቱን በአቻ ውጤት ነው ማጠናቀቅ የቻሉት። የቅርብ ጊዜ የእርስ በርስ ግንኙነታቸውን ግን ስንመለከት አርሰናል የበላይነቱን እንደያዘ ነው እየተመለከተን የምንገኘው። በተለይም በአሰልጣኝ ሚኬል አርቴታ ስር ብዙ የበላይነት እያመጣ እንደሆነ እየተመለከተን እንገኛለን። በዛሬው ጨዋታ ላይ በአርሰናል ቤት እንግዲህ ሁሉም ከጉዳት ነፃ ሆኖ በዛሬው ጨዋታ ላይ እንደሚገኙም ተገልጿል። ሪካርዶ ካላፊዮሪ፣ ፔሮ ሂንካምፔ እንዲሁም ደግሞ ማክስ ዶማን ጉዳት ላይ ነበሩ። ሪካርዶ ካላፊዮሪ እንዲሁም ፔሮ ሂንካምፔ በዛሬው ጨዋታ ላይ እንደሚገኙ አሰልጣኙ አሳውቋል። ቤስት 11 ውስጥ ይገቡ ይሆን እስካሁን ያልተረጋገጠ ነገር ቢሆንም ግን እነዚህ ተጫዋቾች ወደ ልምምድ መመለሳቸውን አሰልጣኙ ማረጋገጥ ችሏል። በማንቸስተር ዩናይትድ ቤት ሆላንዳዊ ተጫዋች ማቲያስ ደሊት ነው አሁንም እንግዲህ በጀርባ ጉዳት ምክንያት ከጨዋታ ውጪ የሆነ ተጫዋች እንደሆነ የተገለጸው። ሌሎቹ ግን በፍጹም ጤንነት ላይ እንደሚገኙ ነው እየተገለጸም የሚገኘው። በእነዚህ ሁለቱ ክለቦች መካከል እንግዲህ በርካታ ጎሎች ያስቆጠሩ ተጫዋቾችን ስንመለከት ባለሜዳው አርሰናልን ቅድሚያ ስንመለከት ሊያንድሮ ትሮዛርድ 5 ጎልና 4 አሲስት በማስመዝገብ እንግዲህ በአርሰናል ቤት አይነክ የተጫዋች መሆኑን እያስመሰከረም ይገኛል። ድንቅ አቋሙን ነው በእንግሊዝ ፕሪሚየር ሊጉ ያስመለከተን። ምንም እንኳን በክረምቱ ይሸጣል ተብሎ በርካቶቹ ጭምጭምታዎችን ብንሰማም በዚህ ዓመት መቆየቱ ለአርሰናል ምን ያህል ጥቅም እንደሰጠ እንዲሁ እያረጋገጠም ይገኛል። ሌላኛው የመሃል ሜዳው ሞተር ዲክላን ራይስ ነው። 4 ጎልና 3 አሲስት አስመዝግቧል። ቡካዮ ሳካ 4 ጎልና 3 አሲስት በተመሳሳይ እንዲሁም ኤበረቼ ኤዜ 4 ጎልና 2 አሲስት ያስመዘገበም ተጫዋች ነው። በማንቸስተር ዩናይትድ በኩል እንግዲህ ፖርቹጋላዊው ብሩኖ ፈርናንዴዝ ካፒቴኑ ዘማግኒፊሶ እንግዲህ 9 አሲስትና 5 ጎል በማስመዝገብ በዚህ ዓመት ለማንቸስተር ዩናይትድ ምን ያህል ባክቦን እንደሆነ ያረጋገጠ ተጫዋች ነው። ብሪያን መቤሞ 7 ጎልና 1 አሲስት አስመዝግቧል። ማቲያስ ኩኛ 4 ጎልና 2 አሲስት እንዲሁም ቤንጃሚን ሴስኮ 4 ጎልና 2 አሲስት በማስመዝገብ እንግዲህ የሚጠቀሱ ተጫዋቾች መሆናቸውን እንዲሁ ያረጋግጥልናል። በዛሬው ጨዋታ ላይ እንግዲህ ልዩነት ፈጣሪ ተብሎ ከሚጠበቁ ተጫዋቾች መካከል እነዚህ ተጫዋቾች ይጠበቃሉ። ምናልባትም በእነዚህ ሁለቱ ክለቦች መካከል ማን አሰላለፍ ላይ ይገባል ለሚለው ካሁኑ ቅድሚያ ግምቶች እየወጡም ይገኛሉ። በሜዳው ላይ የሚጫወተው አርሰናል ዴቪድ ራያን በበረኝነት ቦታ ይዞ እንደሚገባ በርካቶቹ እርግጠኞች ናቸው። ምንም እንኳን በዚህ ዓመት እንግዲህ ከጉዳት ውጪ የተጫዋች እንደማይቀየር ያስመሰከረም ተጫዋች ነው። በዛሬው ጨዋታ ላይም ቤስት 11 ውስጥ ይገባል ተብሎ የሚጠበቅ ተጫዋች ነው። ጉዳት ካላስተናገደም በስተቀር በተከላካይ ቦታ ጁሊያን ቲምበር፣ ዊሊያም ሳሊባ፣ ክሪስቲያን ሞስኬራ እና ሉዊስ ስኬሊ ይጠበቃሉ። ምናልባትም ሪካርዶ ካላፊዮሪ ከጉዳት መመለሱን ተከትሎ ሉዊስ ስኬሊን እየተካል ተብሎ የሚጠበቅ ተጫዋች ሊሆን እንደሚችል ነው የተገለጸው። እስካሁን ድረስ ግን ምንም እርግጠኛ እንዳልሆነ አሰልጣኝ ሚኬል አርቴታ ገልጾም ነበር። በመሃል ሜዳው ላይ ማርቲን ዙቢሜንዲ እንዲሁም ደግሞ ኤበረቼ ኤዜና ማርቲን ኦዴጋርድ እየጣመራሉ ተብሎ እንደሚጠበቅ ካሁኑ ቅድሚያ ግምቶች እየወጡ ይገኛሉ። በአጥቂ ቦታ ላይ ሊያንድሮ ትሮዛርድ፣ ቪክተር ዮኮሬሽ እንዲሁም ደግሞ ቡካዮ ሳካ እንደሚሰለፉ ነው ቅድሚያ ግምቶች እየወጡ የሚገኙት። በአውሮፓ ቻምፒየንስ ሊግ ላይ 2 ጎል ላይ ያስቆጠረው ጋብሪኤል ጂሰስ ምናልባትም የቪክተር ዮኮሬሽን ቦታ ይወስድ ይሆን? ካሁኑ ቅድሚያ ግምቶች እየወጡ ያሉበትን አጋጣሚ እየሰማን እንገኛለን። በማንቸስተር ዩናይትድ በኩል እንዲሁም በአሰልጣኝ ማይክል ካሪክ ስር ያለፈውን አሰላለፍ ይዘው ይገባሉ ተብሎ እንደሚጠበቅ ቅድሚያ እየወጡ ያሉ መረጃዎች እየሰማን እንገኛለን። ሴኔ ላመንስ የበረኝነት ቦታውን ይይዛል። ሉክሾ፣ ሊሳንድሮ ማርቲኔዝ፣ ሃሪ ማጌር እንዲሁም ዲያጎ ዳሎ የተከላካይ ቦታዎችን የሚይዙ ተጫዋቾች እንደሆነ ይገለጻል። ኮቢ ማይኖና ካርሎስ ካሴሜሮ የዲፌንሲቭ ሚድፊልደር ቦታውን በሁለት ፒቮት የሚይዙት ሲሆን በአማካይ ቦታ ላይ ፓትሪክ ዶርጉ እንዲሁም ደግሞ ብሩኖ ፈርናንዴዝ እና አማድ ዲያሎ እንዲሁም የአጥቂ ስፍራውን ብሪያን መቤሞ ይዟል ተብሎ እንደሚጠበቅ ነው እየተገለጸ የሚገኘው። ምናልባትም የፓትሪክ ዶርጉ ጉዳይ ማቲያስ ኩኛ ይተካ ይሆን የሚሉ ጥያቄዎች አሁንም እየሰማን እንገኛለን። ወይስ ደግሞ ቤንያሚን ሴስኮ የአጥቂ ስፍራውን በመያዝ ብሪያን መቤሞ የአማድን ቦታ የተፈጥሮ የቀኝ ክንፍ የአጥቂ ክንፍ ቦታውን ይዛል ተብሎ የሚጠበቅ ተጫዋች ሊሆን እንደሚችል ካሁኑ ቅድሚያ ግምቶች እየወጡም ይገኛሉ። የጨዋታ ምሽት 1 ሰዓት ተኩል ላይ የሚደረግ ጨዋታ ነው። በርካቶቹ የሚጠብቁት ጨዋታ እንደሆነ ነው እየተመለከተን እየሰማንም የምንገኘው። ይህን ጨዋታ ማን ያሸንፈዋል? ቅድሚያ ግምታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን ከዚህ ጨዋታ ጋር እንግዲህ በርካታ ሀሳቦች እየተነሱ ይገኛሉ። በአርሰናል በኩል ጄሚ ካራገር ስለ ዛሬው ጨዋታ ሀሳቡንም ሰጥቶም ነበር።
በሲቲው ጨዋታ የዩናይትድ ተከላካዮች ሃሪ ማጓየር እንዲሁም ደግሞ ሊሳንድሮ ማርቲኔዝ ሃላንድን በቁጥጥራቸው ስር ሲያደርጉት ተመልክተናል። ታዲያ ዩናይትድ ለአርሰናሉ አጥቂ የሆነው የ5 የሊግ ጎሎች ስላሉት ለቪክተር ዮከረስ ምን ይጨነቃሉ ሲል ሀሳቡንም ነው የሚሰጠው። ብሪያን ምቤሞ ከክንፍ በኩል እየተነሳ 7 ጎሎችን አሉት። ብሪያን ምቤሞ የክንፍ ተጫዋች ሲሆን ቪክተር ዮከረስ ደግሞ አጥቂ ነው። ነገር ግን ይህ ተጫዋች ማለትም ቪክተር ዮከረስ ይህን ነገር ያደርጋል ብዬ አላምንም ሲል ነው የሚገልጸው። ካራገር ይቀጥልናም የዩናይትድ ደጋፊዎች የእሁዱ ጨዋታ ሊያስጨንቃቸው አይገባም ሲል ሀሳቡን እየሰጠም ይገኛል። በአሁኑ ሰዓት ላይ የአርሰናል የአጥቂ ስፍራ አሳሳቢ አይደለም ሲል ነው እንዲሁ እየገለጸም የሚገኘው። አርሰናሎች በዚህ ሰዓት ላይ ማንቸስተር ዩናይትድ ሊፈትኗቸው ይችላል፣ በተለይም እንዳለፈው ጨዋታ የሚጫወቱ ከሆነ ሲል እንዲሁ መግለጹን ነው እየተመለከተን የምንገኘው። አሰልጣኝ ማይክል ካሪክም ከጨዋታው በፊት እንግዲህ አንዳንድ ሀሳቦችን አንስተውም ነበር። አርሰናል ጥሩ ቡድን እንደሆነም እናውቃለን፣ በጣም የተሟላ ቡድን ነው ሲሉም ይናገራሉ። አርቴታ ብዙ ነገሮችን በጥሩ ሁኔታ መስራት የሚችል ቡድን በመገንባት ረገድ ድንቅ ስራ ሰርቷል ያሉ ሲሆን የመስመር ተጫዋቾቻቸው ከአንድ ለአንድ ጋር በሚገናኙበት ግንኙነት አደገኛ ናቸው። የግብ ክልሉን ወይም ደግሞ ሳጥኑን በደንብ ይቆጣጠራሉ። እንዲሁም በማጥቃትም ሆነ በመከላከል ረገድ በቡድኑ ውስጥ ጥሩ ሚዛን ይፈጥራሉ ሲል እንዲሁ ይናገራሉ። ሁሉም የራሱን ሚናም ይወጣል፣ በአንድ በግለሰብ ላይ ብቻ የተመሰረቱም አይደሉም። ለነዚህ አሁንም ሚኬል አርቴታ መስጋና ይገባዋል ሲሉም ነው አሰልጣኙ የተናገሩት። ሌላኛው ጥንካሬያቸው ደግሞ የቆመ ኳስ ነው ሲሉ እንዲሁ ያስተውላሉ። የሊጉ መሪ የሆኑት እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊጉም እንዲሁ ውጤታማ የሆኑት ለዚህ ነው ሲሉም ነው የሚያስታውሱት። ባለፉት 2 ሳምንታት ከነበሩ ጨዋታዎች እንዲሁም ደግሞ የልምምድ ክፍለ ጊዜ የተገነዘብነውን ነገር ተጫዋቾቹ በጥሩ ሁኔታ ላይ መሆናቸውን እንዲሁም ለመጫወት መጓጓታቸውን ነው ሲሉም ይገልጻሉ። ይህ ፈተና ነው፣ ግን እዚያ የምንሄደው ያንን ፈተና ለመጋፈጥ ነው። ጥሩ ተጫዋቾች አሉን፣ ጥሩ ቡድንም መስርተናል። ይህም በሂደት ማሳየት እንዲሁም ደግሞ ማረጋገጥ አለብን ሲሉ አሰልጣኝ ማይክል ካሪክ ይናገራሉ። አርሰናል ለገባም ነበር ሲሉም ነው እንዲሁ በትላንትናው ዕለት ሀሳባቸውንም የሰጡት። አርሰናል ለገባም ነበር፣ ሁሉም ነገር አልቆም ነበር። አርሴን ቬንገር ቢሮ ገብቼ ተገናኝቼም አውርቼም ነበር፣ ከዛ በመሀል ግን አንድ ስልክ ተደወለ ሲሉም ያስታውሳሉ። ይቅርታ ላንሳ ከአካዳሚ ነው አለኝ፣ እሺ ያልኩት አነሳ፣ የስልክ ጥሪውም ተውተው ካሪክን አታስፈርመው የሚል ነበርም ሲልም ያስታውሳል። ቬንገርም ምክንያት ብለው ጠየቁ። ፋብሪጋዝ የሚባል ምርጥ የ16 ዓመት ልጅ አለ፣ እድል ከሰጠው በጣም ምርጥ ልጄ ነው፣ ለዋናው ቡድን በደንብ ማገልገል ይችላል፣ ከዚህ በጣም እየተሰለፈ ነው፣ ካሪክ ከፈረመ ግን እድገቱን እየገደበዋል ተባለም ሲል ያስታውሳል። ቬንገርም እስኪ አየዋለሁ በማለት ስልኩን ዘጉት። እናም እንዲህ አሉኝ፣ ያሉትን ሰምተሃል፣ ስለዚህ ሌው እናም እድላችንን ከገጠመ እንገናኛለን፣ ካልሆነ ግን መልካሙን ሁሉ እመኝላለሁ አሉኝ ሲል እንዲሁም ያስታውሳል። እኔም እሺ ብዬ ተጨባብጤ ወጣው። ከቢሮ ሌላኛው ፈላጊ ቶተናም ነበር፣ ከሱ ጋርም ተነጋገርኩ፣ እዛም ፈረምኩ ሲል እንዲሁ ያስታውሳል። ማይክል ካሪክ ስለ ጨዋታ ጊዜ ወይም ደግሞ ስለ ተጫዋች ዘመኑም ሲያስታውስ ይህኔ ቶተናም ባልገባ ኖሮ ማንቸስተር ዩናይትድ ባልገባው ነበር፣ እዛ ጥሩ በመስራቴ ነው ወደ ዩናይትድ የመጣሁት ሲልም ነው የሚያስታውሰው። ዩናይትድ ባልገባ ኖሮ ደግሞ አንድ የአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ 5 የእንግሊዝ ፕሪሚየር ሊግ ዋንጫዎችን ባላሸነፍኩ ነበር ሲል እንዲሁ ማይክል ካሪክ ስለዛ ጊዜም ያስታውሳል። ካሪክ ሲናገርም እንግዲህ ስለ አሁኑ ሰዓት ላይ ስለ ማንቸስተር ዩናይትድ ሲያነሳ ተቀይሮ በመግባት ተጽዕኖን በመፍጠር በዚህ ሳምንት ያወራንበት ጉዳይ ነው ሲልም ስለ ማቲያስ ኩኛም ያነሳል። በሜዳ ላይ ከተጠባባቂ ወንበር ላይ ከመልበሻ ክፍል ውስጥ ድሬሲንግ ሩም ውስጥ ሆነን ለውጥ ማምጣት እንደምንችል አሳይተናል ሲልም ነው የሚናገረው። ተጫዋቾቹ ከስቴዲየም ከጎን ሆነው ቡድኑን ሲደግፉ በጣም መቆጣጠር የተቻላቸው እጅግ በጣም ደስ የሚል ደስታም ነበር ሲል ነው የሚገልጸው። ለኔ ያንን ትስስር በሁሉም ዘንድ ሰፍኖ ማየት ወደፊት ለመራመድ አስፈላጊ ነው ሲልም ይገልጻል። ማቲያስ ኩኛ ተቀይሮ ከገባ በኋላ ትልቅ ተጽዕኖ ፈጥሯል። ግልጽ ተጽዕኖ ነው። እንዲሁ ጨዋታውን የጀመረበት አቀራረብ በብቃቱ በጣም ተደስቻለሁ ሲሉም እንዲሁ መግለጽም እየቻሉት ሚኬል አርቴታም ሲናገሩ የካሪክ መምጣት ለሌሎች አዳዲስ ሀሳቦች መምጣት መነሻ ይሆናል ሲልም እንዲሁ ሀሳቡንም ይሰጣል። ሁሌም አዲስ አሰልጣኝ ሲመጣ የጨዋታ ግለት እንዲሁም ደግሞ ጥንካሬ ይጨምራል። ይህንን በደርቢው አይተነዋል። እኛም ከዚህ ጋር እንላመዳለን፣ ግን በሜዳችን ነው የምንጫወተው። ይህ ጨዋታ ለእኛ ምን ያህል አስፈላጊ እንደሆነም እናውቃለን ሲሉ አሰልጣኝ ሚኬል አርቴታ መናገራቸውን ነው እየሰማን የምንገኘው። በርካቶቹ የሚጠብቁት ጨዋታ ነው። በእነዚህ ሁለቱ ክለቦች መካከል እንግዲህ እጅግ በጣም ጥንካሬ ደግሞ እንዲሁም ደግሞ ጉለት ብለን አንዳንድ ነገሮችን ለማንሳት ስንሞክር ደግሞ በባለሜዳው አርሰናል በኩል እንግዲህ በዚህ ዓመት የሚነሳው ያለፉትንም ዓመታት እጅግ በጣም የሚነሳው ኳሊቲያቸው የሚባለው የመከላከል አቅም ነው። በተለይም በዚህ ዓመት
እጅግ በጣም የመከላከል አቅማቸው በጣም እንደተደራጀ ይታወቃል። በአውሮፓ ቻምፒየንስ ሊጉ ሁለት ጨዋታዎች ላይ ብቻ ነው ጎል የተቆጠረባቸው። በአምስቱ ጨዋታዎች ጎል እንዳልተቆጠረባቸው እናስታውሳለን። በእንግሊዝ ፕሪሚየር ሊግም በርካታ ጨዋታዎች ላይ በክሊንሺት መውጣታቸውን የምናስታውሰው ጉዳይ ነው። ይህም እንግዲህ የመሀል መከላከል አቅማቸው ነው። ጋብሪኤል ጂሰስ የመሀል የመከላከል አቅማቸው ነው። ጋብሪኤል ማጋሌዝ እንዲሁም ዊሊያም ሳሊባን ያጣመረው ይህ የአርሰናል የመከላከል አቅም እጅግ በጣም የተደራጀ እንደሆነም ይነሳል። ጁሊያን ቲምበርን እንዲሁም ሪካርዶ ካላፊዮሪን በሁለቱ የክንፍ የመከላከል ቦታ ላይ ሲያሰልፍ እጅግ በጣም መከላከላቸው የጠነከረ እንደሆነ እናስታውሳለን። በተለይም ጋብሪኤል ማጋሌዝና ዊሊያም ሳሊባ በተጎዱበት ጊዜ በርካታ ጎሎችን ሲያስተናግድ የነበረው የመከላከል ወይም ደግሞ የተከላካዩ በአሁኑ ሰዓት ላይ እነዚህ ሁለቱ ተጫዋቾችን ማግኘታቸው ምን ያህል እንደጠቀማቸው ይነሳል። ይህም ለአርሰናል እጅግ በጣም ዛሬ ይጠቅመዋል ተብሎ ነው የሚነሳው። ማንቸስተር ዩናይትድ ያለፈውን ጨዋታ ማንቸስተር ሲቲን ሲያሸንፍ እንግዲህ ማንቸስተር ሲቲዎች በመከላከል ረገድ እጅግ በጣም የተዳከመ የዚህ ዓመት አቋማቸውን እያሳዩን እንደሚገኙ ይታወቃል። በተለይም ባለፉት ተከታታይ ጨዋታዎች ላይ የመከላከል አቅማቸው የጎደለው ወሳኝ ተጫዋቾቻቸው በጉዳት ምክንያት አለመኖራቸውን ተከትሎ እንግዲህ ማንቸስተር ዩናይትድ ያንን ጨዋታ በመልሶ ማጥቃት ክፍት የሆነውን የማንቸስተር ሲቲ የመከላከል አቅም ብትንትን አድርጎ አሳይቶን ነበር። ይህን ጨዋታ ግን ማንቸስተር ዩናይትድ በአርሰናል ቤት ወይም ደግሞ በአርሰናል ጨዋታ ላይ ይህን ነገር ይደግመዋል ተብሎ አይጠበቅም። አርሰናሎች ይህንን ቦታቸውን እንግዲህ በመልሶ ማጥቃትም ሆነ በሌሎች አጋጣሚዎች ለመፈተን እጅግ በጣም ከባድ እንደሆነ ያነሳሉ። በተለይም አሰልጣኝ ሚኬል አርቴታ ኳስን ከመያዝ ጀምሮ እንግዲህ በሚጠቁበት ሰዓት ላይ ቀድሞ ኳስን ከመያዝ ይልቅ የመከላከል ረድፋቸውን ማስተካከል ነው። ይህም እንግዲህ እጅግ በጣም እየተዋጣላቸው እንደሆነ ያለፉትን ጨዋታዎች እንዲሁም ደግሞ ያለፉትን ጊዜያት አመሳክሮናል። እንደ ዲክላን ራይስ፣ ማርቲን ዙቢሜንዲ ያሉ ተጫዋቾች ደግሞ የመከላከልና የማጥቃት አቅሙን ሚዛናዊ የሚጠብቁ ተጫዋቾች እንደሆነም ይታወቃል። ይህም ለአርሰናል እጅግ በጣም ጠቃሚ እንደሆነ ነው የሚገለጸው። በአርሰናል በኩል በዚህ ዓመት እንግዲህ እንደ ድክመት የሚነሳው አርሰናሎች ብዙ ቻንስ ክሬት የማድረግ ችግር እንዲሁም ደግሞ የመጨረስ ችግር ነው። ባለፈው ጨዋታ ላይ ሲፈተኑ ተመልክተናል። ከኖቲንጋም ፎረስት ጋር በነበራቸው ጨዋታ ላይ እንግዲህ ኖቲንጋም ፎረስት በሎ ብሎክ መጫወቱ እንዲሁም ደግሞ አርሰናል ደግሞ ይህንን ሎ ብሎክ ሰብሮ መግባት አለመቻሉን በርካቶቹም ያነሳሉ። የተገኙትንም እድሎች ደግሞ አለመጠቀም ምን ያህል ዋጋ እያስከፈላቸው እንደሆነ ባለፈው ጨዋታ ላይ ተመልክተናል። በተለይም ጋብሪኤል ማርቲኔሊ ያገኛት አጋጣሚ በርካቶቹ የሚቆጩበት አጋጣሚ እንደሆነ ነው የምናስታውሰው። በዚህም የተነሳ አርሰናል ምናልባትም ዛሬ ሊቸገር የሚችለው እንግዲህ በአጥቂ ስፍራ ላይ እንደ ቡካዮ ሳካ፣ ሊያንድሮ ትሮዛርድ እና ቪክተር ዮኮረሽ ያሉ ተጫዋቾችን ቢይዝም በቻንስ ክሬትድ በኩል እንደ ማርቲን ኦዴጋርድ ያሉ ተጫዋቾች መቀዛቀዛቸውን ተከትሎ ምናልባት ይህ ነገር አርሰናልን ሊፈትል ይችላል የሚሉ እንዲሁ ቅድሚያ ግምቶች እየወጡ ይገኛሉ። በተቃራኒው በማንቸስተር ዩናይትድ በኩል ደግሞ ስንመለከት ማንቸስተር ዩናይትድ በዚህ ዓመት እጅግ በጣም ድንቅ ነገር ተብሎ የሚጠቀስለት በቻንስ ክሬትድ በኩል ነው። ቻንስ ክሬተር ላይ ወይም ደግሞ እድሎች በመፍጠር እጅግ በጣም የተሻለው ቲም እንደሆነም ይታወቃል። ምንም እንኳን በርካታ ጎሎችን ማስቆጠር ባይችሉም በቻንስ ክሬተር እጅግ በጣም የተሻሉ ናቸው። በአሁን በአሰላለፋቸው በ4-2-3-1 ወይም ደግሞ በ4-4-2 አሰላለፋቸው ደግሞ ጥሩ እንቅስቃሴ እያሳዩም ይገኛሉ። የብሪያን ምቤሞ፣ አማድ ዲያሎ፣ ቤንሻሚን ሴስኮ፣ ማቲያስ ኩኛ እንዲሁም ደግሞ ካፕቴን ብሩኖ ፈርናንዴዝን የያዘው የአጥቂ ስፍራቸው እጅግ በጣም አስፈሪ መሆኑን ተከትሎ ምናልባት ማንቸስተር ዩናይትዶች ከተከላካይ ካለው ከአርሰናል ጋር ምናልባትም የዛሬ ጨዋታ እንግዲህ እጅግ በጣም ፈታኝ ሊሆንባቸው እንደሆነ ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ በመከላከል አሁንም እንግዲህ የሚታማም ክለብ ነው። በዚህም የተነሳ ይህ ጨዋታ እጅግ በጣም በርካቶቹን የሚያጣብቅ ወይም ደግሞ እጅግ በጣም አጓጊ እንደሆነ እየገለጹም ይገኛሉ። ምናልባትም በዛሬው ጨዋታ ላይ አርሰናል ከሚጠቀባቸው ዋና ነገሮች መካከል የቆመ ኳስ ነው። ኮርናም ሆነ የቅጣት ምት እድሎችን በመፍጠር ረገድ እንግዲህ የተሻሉ እንደሆነም ይታወቃል። ምናልባትም የዛሬው ጨዋታም የቆመ ኳስ ልዩነት ሊፈጠር ይችል ይሆን? አሁንም ቅድሚያ ግምቶች እየወጡም ይገኛሉ። የእናንተን ሀሳብ አስተያየት ኮመንት ቦክስ ላይ ልታጋሩ እንችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን ወደ ስፔን ላሊጋ ጨዋታዎች ስናመራ ደግሞ ዛሬም የሚጠበቁ የስፔን ላሊጋ ጨዋታዎች አሉ። በስፔን ላሊጋ አትሌቲኮ ዲ ማድሪድ በሜዳውና በደጋፊዎች ፊት ማዮርካን የሚያስተናግድበት የቀን 10 ሰዓት ተጠባቂ ጨዋታ አለ። በዋንዳ ሜትሮፖሊታኖ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ አትሌቲኮ ዲ ማድሪድ እንግዲህ ያለፉትን ጨዋታዎች
ሶስቱን ሲያሸንፍ በአንዱ ሽንፈት አስተናግዶ በአንዱ ግን አቻ ወጥቷል። በተቃራኒው ማዮርካን ስንመለከት በሁለቱ አሸንፈው በሁለቱ ተሸንፈው በአንዱ አቻ መውጣትም ችሏል። ይህ ጨዋታ የሚጠበቅ ጨዋታ ነው። ባርሴሎናም አመሻሽ 12 ሰዓት ከሩብ ላይ ከሪያል ኦቪዶ ጋር በሜዳቸው እንዲሁ የሚያደርጉት በስፖቲፋይ የሚደረግ ጨዋታ አለ። የሊጉ መሪ ባርሴሎና እንግዲህ ተከታታይ ጨዋታዎች ቢያሸንፉም ያለፈውን ጨዋታ ግን ከሜዳቸው ውጪ ሽንፈት ማስተናገድም ችለዋል። ዛሬ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ተጠባቂ ነው። አዲሱ አዳጊ ሪያል ኦቪዶ ካለፉት 5 ጨዋታዎች 3ቱን አቻ የወጣ ሲሆን በሁለቱ ግን ሽንፈት እንዳስተናገደ ነው እየተመለከተን የምንገኘው። በባርሴሎና በኩል የመሃል ሜዳ ሞተሩ ፔድሪ እንግዲህ በዛሬው ጨዋታ ላይ በሃምስትሪንግ ጉዳት ምክንያት አይገኝም። የተጫዋች ለአንድ ወራት ያክል ከሜዳ እንደሚርቅም ተገልጿል። ፌራን ቶሬዝ የአጥቂ ስፍራው ተጫዋች እንዲሁ በሃምስትሪንግ ጉዳት አይገኝም። አንድሬ ክርስቲያንሰን እና ጋቪ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ነው እየተገለጸ የሚገኘው። ላሚን ያማል 8 አሲስት እና 7 ጎል በማስመዝገብ በባርሴሎና ቤት እንግዲህ ጥሩ ጊዜውን እያሳለፈ ይገኛል። በጉዳት የማይገኘው ፌራን ቶሬዝ 11 ጎል እና 1 አሲስት ያለው ሲሆን ሮበርት ሌቫንዶስኪ 9 ጎል እና 1 አሲስት እንዲሁም ራፊኒያ 7 ጎል እና 3 አሲስት ያስመዘገቡ ተጫዋቾች ናቸው። በዛሬው ጨዋታ ላይ ፌራን ቶሬዝ እንግዲህ ጨዋታ ላይ አይሰለፍም በጉዳትም ምክንያት። ሪያል ሶሴዳድ ከሴልታ ቪጎ እንዲሁም ደግሞ ዲፖርቲቮ አላቬዝ ከሪያል ቤቲስ ጋር የሚያደርጉት ተጠባቂ ጨዋታ አለ። በጣሊያን ሴሪኤ ተጠባቂ ጨዋታዎች እንዲሁ ዛሬ በርካቶች ናቸው የሚኖሩት። ቀን ከሚጀምሩ ጨዋታዎች ስንጀምር ሳሱሎ ከክሮሚኔንሴ ጋር ይጫወታሉ። ዤኗ ቦሎኛን ሲያስተናግድ አታላንታ ከፓርማ የሚያደርጉት ጨዋታ ይጠበቃል። ምሽት ላይ 2 ተጠባቂ ጨዋታዎች አሉ። አሮጊቶቹ ጁቬንቱስ ናፖሊን የሚያስተናግዱበት የምሽት 2 ሰዓት ተጠባቂ ጨዋታ አለ። ናፖሊ ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት በአሊያንዝ አሬና ስቴዲየም። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ እንግዲህ ጁቬንቱሶች 83 ጊዜ ማሸነፍ የቻሉ ሲሆን ናፖሊ 44 ጊዜ ብቻ ነው ማሸነፍ የቻሉት። 55ቱን በአቻ ውጤት ነው ማጠናቀቅም የቻሉት። በዛሬው ጨዋታ ላይ በጁቬንቱስ በኩል አጥቂው ዱሳን ቭላሆቪች በጉዳት ምክንያት አይገኝም። ሩጋኒ እንዲሁም ደግሞ ሚሊክ በጉዳት ምክንያት የማይገኙ የጁቬንቱስ ተጫዋቾች ሲሆኑ በናፖሊ በኩል ዴቪድ ኔሬስን የመሳሰለው እንደ ኬቨን ዴብሬነ እንዲሁም ደግሞ ቤሊ ግሪሞል የመሳሰሉ ተጫዋቾች በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ራስመስ ሆይሉንድ በዛሬው ጨዋታ ላይም ይጠበቃል። በዚህ ዓመት 6 ጎልና 2 አሲስት አስመዝግቧል። ስኮት ማክቶሚናይ 5 ጎልና 3 አሲስት እንዲሁም ደግሞ በጉዳት የማይገኘው ዴቪድ ኔሬስ 3 ጎልና 3 አሲስት ያስመዘገቡ ተጫዋቾች ናቸው። በጁቬንቱስ በኩል በርካታ ክለቦች የሚፈልጉት ኬንያል ይልዲዝ 7 ጎልና 4 አሲስት አስመዝግቧል። ጆናታን ዴቪድ 3 ጎልና 3 አሲስት፣ ዱሳን ቭላሆቪች 3 ጎልና 1 አሲስት ያስመዘገቡ ተጫዋቾች መሆናቸውን ነው የተመለከትነው። ሌላኛው ምሽት 4 ሰዓት ከ45 ላይ ሮማ ከኤሲ ሚላን ተጠባቂው ጨዋታ አለ። በስታዲዮ ኦሎምፒክ ዲ ሮማ የሚደረግ ጨዋታ ነው። ይህም ጨዋታ ኤሲ ሚላን ከሜዳቸው ውጪ የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ይህንን ጨዋታ በጣሊያን ሴሪ እንድትመለከቱም ጋበዝናችሁ። በጀርመን ቡንደስሊጋ ቦሩሲያ ሞንቼግላድባክ ከስቱትጋርት እንዲሁም ፍራይቡርግ ከኮሎኝ ሲጫወቱ በፈረንሳይ ሊግ 5 ጨዋታዎች ይደረጋሉ። ናንተስ ከኒስ እንዲሁም ደግሞ ሜትዝ ከኦሎምፒክ ሊዮን የሚያደርጉት ጨዋታ ይጠበቃል። ፓሪስ ከአንገርስ፣ ብረስት ከቶሎስ እንዲሁም ሊል ከስትራስቡርግ ዛሬ የሚደረጉ ጨዋታዎችም ናቸው። በእንግሊዝ ፕሪሚየር ሊግ የሚደረገውን ጨዋታ አርሰናል ከማንቸስተር ዩናይትድ ማን ያሸንፋል? ቅድሚያ ግምታችሁንም ኮመንት ቦክስ ላይ እንድታገሩን ከወዲሁም ጋበዝናችሁ። ሲሞንስ ጆንስ አንድ ሀሳብን ያነሳል። ባለፈው ዓመት ኮቢ ማይኖ ለማንቸስተር ዩናይትድ በአዲስ ውል ዙሪያ ከስምምነት ደርሶ የነበረ ቢሆንም አሰልጣኝ ሩበን አሞሪም ግን ውሉን ሳያጸድቁ ወይም ደግሞ ሳይፈርሙበት እንደቀሩ እንዲሁ ጋዜጣም አግኝቻለሁ ሲል ዴሊ ሜል ላይ ጽፎታል። በተለይም እንግዲህ የተጫዋች አምና ከማንቸስተር ዩናይትድ ጋር ስምምነት እንደደረሰ እኛም ዘግበ ነው የሚታወስ ጉዳይ ነው። ነገር ግን በስተመጨረሻ አሰልጣኝ ሩበን አሞሪም ይህን ነገር ሳይፈቅዱለት ቀርቶ ሊለቁ ሁላ ደርሶ እንደነበር ይታወቃል። አሁንም በአዲሱ ዓመት ግን ይህ ተጫዋች እንግዲህ አዲስ ውል ሊፈርም እንደሆነ በአሁኑ ሰዓት ላይ በርካታ ዘገባዎች እየተነሱም ይገኛሉ። ተጫዋቹም በማንቸስተር ዩናይትድ መቆየት እንደሚፈልግ ከዚህ በፊት ገልጾ የነበረ ቢሆንም አሁንም ቢሆን እጅግ በጣም ደስተኛ እንደሆነ ወደ ጨዋታ መመለሱ እጅን ደስተኛ እንዳደረገው ነው እየተገለጸ የሚገኘው። አሰልጣኝ ማይክል ካሪክም ይህን ተጫዋች ቀድሞውንም እንደሚወዱት ከመምጣታቸው በፊት ገልጸው እንደነበር የሚታወቅም ጉዳይ ነው። ሌላኛው የፓትሪክ ዶርጎ የልምምድ ለውጥና ሂደትን ደግሞ እንዲሁ አንድ ዘገባ ተሰርቶም አገኘን። ፓትሪክ ዶርጉ ጥንካሬዎች፣ ጉልበት፣ አካላዊ ብቃት እንዲሁም ፍጥነት እንዲሁም ደግሞ ኳስ ነጠቃ ላይ እንደሆነ ይሰማዋል። ሆኖም ኳስ በማሻገር ወይም ደግሞ ክሮሲንግ ውሳኔ አሰጣጥ እንዲሁም በራስ መተማመኑ ላይ መስራት እንዳለበት ነው እየተገዘበም የሚገኘው። ለማንቸስተር ዩናይትድ የማጥቃት ስኬት እሱ የሚያሻግራቸው ኳሶች ወሳኝ መሆናቸው ይታወቃል። የእንግሊዝ እግር ኳስም እጅግ ፈጣን እንደሆነና
ፈጠን ብሎ ማሰብ እንዲሁም ደግሞ መጫወትን እንደሚጠይቅም ጠንቅቆም ይረዳል። ቅድሚያ በዳለን ፍሬቸር አሁን ደግሞ በማይክል ካሪክ ስር ለግል ስራ ይበልጥ ትኩረት እንደሰጠ ነው አንዲ ሚተን እየዘገበም የሚገኘው። የሰሞኑ የልምምድ ክፍለ ጊዜዎችም ሲጠናቀቁ የቆዩት የፓትሪክ ዶርጉ የኳስ ማሻገር ልምምድ ላይ ብዙ ነገሮችን እየሰራ እንደሚገኝ ራሱን ለመለወጥም ብዙ ሙከራዎችን እንደሚያደርግ ነው አሁንም አንዲ ሚተን አገኘሁት ያለውን መረጃ የሚያሳየው። ሌላኛው ትጉ ሴስኮ ይለናል ደግሞ ይህ መረጃ አንድ የዩናይትድ የውስጥ ምንጭ እንደገለጸው ቤንጃሚን ሴስኮ ትጉ ወጣት ተጫዋች እንደሆነ ይታመንበታል ሲልም ያስነብባል። ምንጮቹ አክሎም እዚህ እስካሁን ካየኋቸው ወጣት ተጫዋቾች መካከል ቤንጃሚን ሴስኮ በጣም ለስራው ቁርጠኛ ነው ሲል እንዲሁ ክሪስ ዊለር እየዘገበም ይገኛል። እጅግ በጣም ትጉ ተጫዋች ነው። ይህም በበርካቶቹ የሚታመንበት ተጫዋች ነው። ምንም እንኳን በእንግሊዝ ፕሪሚየር ሊግ እንደታቀደው እድገቱ ትክክለኛ ባይሆንም ነገር ግን እጅግ በጣም ትጉና ለእድገቱ ብዙ የሚሰራ ተጫዋች እንደሆነ በርካቶቹ ያምኑበታል ሲል ነው ይህ ጋዜጠኛ የሚገልጸው። ቤንጃሚን ሴስኮም ይናገራል። ራሴን ከማህበራዊ ሚዲያ በማግለል የራሴን መንገድ አግኝቻለሁ ሲል ነው የሚናገረው። በተለይ ማንቸስተር ዩናይትድን ከተቀላቀልኩ በኋላ በማህበራዊ ሚዲያ ላይ ብዙም አልታይም ሲል ነው የሚገልጸው። ትኩረቴ በስራዬ ላይ ነው። ስራዬ በእለት ተእለት እድገትና እንዲሁም ደግሞ ማሻሻል በምችለው ነገር ላይ ብቻ ነው ሲልም ይገልጻል። አንዳንድ ጊዜ ሰዎች ማህበራዊ ሚዲያን በተሳሳተ መንገድ ይጠቀሙታል። ስላንተ ምን እየተባለ እንደሆነ የማታውቅ ከሆነ አሁን ባለው ሁኔታ በጣም ከባድ ነው ሲልም ነው የሚገልጸው። በአሁኑ ሰዓት ላይ ትኩረት የተሞላበት ህይወት ለመኖር ራሴን ከማህበራዊ ሚዲያ በማግለል የራሴን መንገድ አግኝቻለሁ ሲልም ይናገራል። ሲቀጥለም አሰልጣኝ ማይክል ካሪክ እንደ ሰውም ሆነ እንደ አሰልጣኝ እጅግ በጣም ጥሩ ናቸው ሲልም ነው የሚገልጸው። ጥሩ የሆነ አስተሳሰብ አላቸው፣ እንዲሁም ለዝርዝር ጉዳዮች ትኩረትም ይሰጣሉ ሲልም ነው የሚያነሳው። ይህ ሰበናቸውን በጣም ወድጃቸዋለሁ፣ ምክንያቱም እኔ በተመሳሳይ መንገድ ሰው ነኝ ሲልም ይገልጻል። እንዴት አሳምረው እንደቀየሩትም ቀድሞውንም ግልጽ ሆኗል ሲል እንዲሁ ቤንያሚን ሴስኮ ስለ አሰልጣኝ ማይክል ካሪክም ነው የሚናገረው። ብሪያን ምቤሞም አንዳንድ ሀሳቦችንም አንስቶም ነበር። ብሪያን ምቤሞ ስለ ሩበን አሞሪም መሰናበትም እንዲህ በማለትም ትላንትናም ተናግሯል። ወደዚህ ክለብ ስላመጣኝ ከልቤ አመሰግናለሁ። ዩናይትድን የተቀላቀልኩበት መንገድ አጋጣሚ ሳስብ እጅግ በጣም ደስተኛ ነበርኩኝ። እንዲሁ ስለ አሰልጣኝ ሩበን አሞሪም እሱን ማምጣቱን በጣም ደስተኛ እንዳደረገው ነው የሚገልጸው። በሱ ስር ሁልጊዜም በተቻለኝ መጠን ጠንክሬ ለመስራት ሞክሬያለሁ። እናም ከአሞሪም ጋር መስራት አስደሳች ነበርም ሲልም ይገልጻል። ብሪያን ምቤሞ ካርሎስ ካሴሚሮ ከማንቸስተር ዩናይትድ ስለ መልቀቁ ተጠይቆም ነበር። አዎ እዚህ ከዚህ ቀደም ውሳኔውን አሳውቆናል። ካሴሚሮ ታሪካዊ ተጫዋች ነው። እናም እንደዚህ አይነት ተጫዋች ጋር አብሬ በመስራቴ እጅግ በጣም አመስጋኝ ነኝ ሲል ይገልጻል። ከምርጦች መማር ትፈልጋለህ፣ እሱ ደግሞ ከነሱ አንዱ ነው። በሜዳ ላይም ሆነ ከሜዳ ውጪ ብዙ መንገድ እጅግ በጣም የረዳኝ ተጫዋች ነው ሲልም ነው የሚገልጸው። ማንቸስተር ዩናይትድ ከመምጣቴ በፊት ስለ ኮቢ ማይኖ ብዙ እሰማ ነበር። በሱ አሁናዊ ምርጥነትም ብዙ አልተገረምኩም። እጅግ በጣም አስገራሚ ተጫዋች ነው ሲል ስለ ኮቢም ብሪያን ምቤሞም ይናገራል። ናታን ሳልት አንድ ሀሳብን ትላንትና ጽፎም አገኘን። ብራይተን በክረምት የዝውውር መስኮት ካርሎስ ባሌባን በመሸጥ ገቢ ማግኘት እንደሚፈልግ ይታመናል ሲል ይገልጻል። ዋጋውም ከ60 ሚሊዮን ፓውንድ እስከ 75 ሚሊዮን ፓውንድ ሊጠጋ እንደሚችል የገለጸ ሲሆን ፈላጊውም ማንቸስተር ዩናይትድ ምናልባትም ይህን ገንዘብ በመክፈል በሚቀጥለው ዓመት የግሉ ማድረግ ይፈልጋል። በተለይም ካርሎስ ካሴሚሮ ከማንቸስተር ዩናይትድ ጋር እንደሚለያይ ይፋ ካደረገ በኋላ ምናልባትም ደግሞ ሌላኛው ብሩኖ ፈርናንዴስ ካፒቴኑ የሚለቅ ከሆነ ምናልባትም አዳጋች ሁኔታዎች ሊፈጠርባቸው ይችላል። ይህንንም ተከትሎ ማንቸስተር ዩናይትድ ይህን ገንዘብ አውጥቶ የግሉ ለማድረግ ይሞክራል ሲል ነው መረጃዎችን እየሰማን የምንገኘው። ማንቸስተር ዩናይትድ ካርሎስ ካሴሚሮ፣ ብሩኖ ፈርናንዴዝ እንዲሁም ደግሞ ሌላኛው የአማካይ ስፍራ ተጫዋች የሆነው ማኑኤል ኡጋርቴ በክረምት የዝውውር መስኮት ይለቃሉ ተብሎ የሚጠበቁ ናቸው። እንደ ካርሎስ ባሌባ፣ አዳም ዋርትና ኤሊዮት አንደርሰን የመሳሰሉ ተጫዋቾች ደግሞ ወደ ማንቸስተር ዩናይትድ ይመጣሉ ተብሎ የሚጠበቅ ሲሆን ይህም ብራይተን ይህንን እድል ለመጠቀም እንግዲህ በርካታ ገንዘቦችን እንዲሁ ያገኝበታል ተብሎ ይጠበቃል ሲል ናታን ሳልት እያስነበበም ይገኛል። በክረምቱ ይህንን ዝውውር እንመለከተዋለን ሲል ነው ካሁኑ ፍንጭ የሰጠው። ስለ ማንቸስተር ዩናይትድ እንዲሁም አርሰናል ጨዋታ ሲነሳ ይህንን አጋጣሚ ያለማንሳት ከባድ ነው። በእንግሊዝ ፕሪሚየር ሊግ ታሪክ የምንጊዜም ምርጡ ለሊጉ ዋንጫ የተደረገ ፉክክር ነው ብንል ማጋነንም አይሆንብንም። ታዲያ ከአሁኗ ሰዓት ጀምሮ የድሮውን ተቀናቃኝነት ምንም እንኳን በአሁኑ ሰዓት ላይ ባይኖርም ለሀገራችን ደርቢ የሆነውን ጨዋታ በታሪክ ወደ ኋላ ተመልሰን የምናስቃኛቸውም ይሆናል። አርሰናል ከማንቸስተር ዩናይትድ፣ አርሰን ቬንገር ከሰር አሌክስ ቻክማን ፈርጉሰን የቃላት ጦርነት፣ የፓትሪክ ቬራ እንዲሁም ደግሞ የሮይ ኪን ተጋዳይነት በሜዳ እንዲሁም ደግሞ ከሜዳ ውጪ የሚፈጠሩ ሹክታችሁን የምናስቃኛችሁ ይሆናል። አብራችሁን ቆዩ። ይህ የአርሰናል እንዲሁም የማንቸስተር ዩናይትድ ዘመናዊ ተቀናቃኝነት ታሪክ ዳሰሳ ነው። ተቀናቃኝነት
ከአንድ የሚያቀጣጥል ሰበብ ያነሰዋል። የዩናይትድ እንዲሁም አርሰናል የሜዳ ላይ ጦርነት እስከ ወዲያኛው ድረስ የጀመረው ክስተት በ1990 የተፈጠረ እንደነበር ታሪክ ያውሳናል። አርሰናሎች ለዋንጫ ተጋድሎ ኦልትራፎርድ ላይ ማንቸስተር ዩናይትድን ማሸነፍ ነበረባቸው። እናም 1-0 አሸንፈው የቤት ስራቸውን አጠናቀቁ። ከውጤቱ በላይ ግን በዴኒስ ኤርዊን እንዲሁም በናይጀር ዌተርበርግ ግጭት ተጀምሮ 21 የዩናይትድ እንዲሁም የአርሰናል ተጫዋቾችን ያሳተፈው ጉሽሚያ እንዲሁም ፍልሚያ ትኩረትን ሳበ። የአርሰናል እንዲሁም የማንቸስተር ዩናይትድ የዘመናዊ የእንግሊዝ ፕሪሚየር ሊግ ተቀናቃኝነት የጫረችም ክስተት እንደነበረች ይገለጻል። በዚህም ምክንያት አርሰናል 2 ማንቸስተር ዩናይትድ 1 ነጥብ ተቀነሰባቸው። መድፈኞቹ ነጥብ ቢቀነሰባቸውም ዋንጫውን ግን ከማንሳት አልተቆጠቡም ነበር። ዩናይትድ ከዛ በኋላ በ1993-94 እንዲሁም በ1994-95 ፕሪሚየር ሊጉን እንዲሁ ነገሱበት። አርሰናል አርሴን ቬንገርን በ1996 ለመፍትሄም አመጣ። ታላቁ ትንቅንቅ ፍጥጫ በሌላኛው ገጽ ተመጣጣኝ መሪ እንዲፈጠርም ተደረገ። በ1997 አርሰን ቬንገር በመርሃ ግብሩ ላይ ስለ ሊጉ የሰጡት አስተያየት ያበሳጫቸው ሰር አሌክስ ለአርሰናል አለቃ ምላሽም ሰጥተውም ነበር። ይህ ስለ ፕሪሚየር ሊግ ምንም የማያውቅ ሰው ይህንን ሀሳቡን እዛው የለመደው የጃፓን እግር ኳስ ቢሰጥ ይሻላል ሲሉ ሀሳባቸውን እንዲሁም ንግግራቸውን እንዲሁ አሰምተውም ነበር። 1 ዓመት ብቻ አልፎ ከጃፓን የመጡት ሰው አርሰናል የፕሪሚየር ሊግ እንዲሁም የኤፍኤ ካፕ ዋንጫን ባለቤት አድርገው ከባድ ምላሽም ሰጡ። ሻምፒዮን በሆኑበት በቬንገር የመጀመሪያው የአሰልጣኝነት ዓመትም 1997 ዩናይትድ በ12 ነጥቦችን ቀድሞ ይመራም ነበር። አርሰናል ኦልትራፎርድ ላይ 1-0 ባሸነፉበት የወሰደው ነጥብ ዩናይትድ ተራ በተራ እንዲሸራተት ምክንያት እንደሆነም ይነገራል። በአመጋገብ፣ በልምምድ፣ በጨዋታ ስልት አርሴን ቬንገር መወደሱም ቀጠለ። ይህ ያልጣማቸው ሰር አሌክስ ሌላ አስተያየትንም ጨመሩ። ሰውየው ጎበዝ ነው ይላሉ። 5 ቋንቋዎችን ይችላል ይላሉ። ከኮትዲቫር ያመጣ ነው የ15 ዓመት ልጅም እኛም በ15 ቋንቋ መግባባት ይችላል ብለው ፈርጉሰን ለዘጋርዲያን መጥፎ የሚባልን አስተያየት እንደሰጡም ከዛ በፊትም ተናግረዋል። አርሰናል በፍጥነት በዩናይትድ ፊት የቆመ ተቀናቃኝ ቡድንም ሆነ። ምስጋና ለአርሴን ቬንገር ይሁንና ዩናይትድ ለ4ኛ ጊዜ ዋንጫን በ2002 በተከታታይ እንዲያነሳ ግን አሁንም አርሰናል ብቅ ማለቱንም አስተውሎም ነበር። እዚያ ኦልትራፎርድ ላይ በሲልቨን ብቸኛ ጎል 1-0 አሸንፎ ማንቸስተርን ዋንጫ አሳጣ። አርሰናል ሻምፒዮን ሆነ። ፈርጉሰን ተበሳጩ። የተሻለው ቡድን ዋንጫም አመጣ። እድል ላይ የተመረኮዘ ሻምፒዮንነት ብለው ሰር አሌክስ የአርሰናልን ድል እንዲሁ አጣጥለውታልም። አርሴን ቬንገር እስካሁን ድረስ ማይሻር ምላሽም ሰጡ። ሁሉም በቤቱ ያስቀመጣትን ሚስቱም ውብናት ይላል ብለው የቅርብ ተቀናቃኝነትን ያደበዘዘ ታላቅነትን የተጫረ እንዲሁ አስተያየት መስጠትም ችለውም ነበር። የእንግሊዝ ፕሪሚየር ሊግ ኮከቦችን ጠራርጎ የወሰደ 2 አይተኬ አሰልጣኞች የመሩት ጦርነት መሰል ፍልሚያ ድንገት የፕሪሚየር ሊጉ ምልክት እንዲሁም ደግሞ ገጽ ሆኖም መቆየትም ቻለ። ጋሪ ኔቨል ለቢቢሲ ሲናገርም ከአርሰናል ጋር መጫወት ወደ ጦርነት የሚሄድ ያክል ስሜትን ይፈጥር ነበር ሲልም ያስታውሳል። ዝግጅታችንም እንደዚያ ነው። የምንጊዜም ምርጡ ተቀናቃኝነት ይመስለኛል። አሌክስ ፈርጉሰን ስለ አርሰናል ተጫዋቾች ልምምድ፣ ዘዴ፣ አመጋገብ፣ ባህሪ ይጠይቁንም ነበር ሲል እንዲሁንም ያስታውሳል። የምናከብራቸው የሚያከብሩንም ነበር። እነዛ ጨዋታ የተለየ ትውስታ አላቸው። የሊጉ ዋንጫን ተቀናቃኝነትን የአርሰናል እንዲሁም ደግሞ የማንቸስተር ነበር ሲል እንዲሁ ተናግሮም ነበር። ጦርነት ነበር። መሪዎች በቃላት ተደባድበውበታል። በአካል ሲገፈታተሩም ተስተውሏል። ሲያሻው ውብ እግር ኳስ የሚሆን አንዳንዴ ደግሞ ከ20 የሚያንሱ ተጫዋቾች በስሜት የሚጎሸምበት የድብድብ ትርኢት የሚያስተናግድም ነበርም ሲሉም ያስታውስቷል። እግር ኳስ መቼም የማይረሳው ተቀናቃኝነት እንግሊዝ ፕሪሚየር ሊግን መልክ ሆኖ በየአህጉሩ የተሸጠ ድራማ ሲሉም እያነሱታል። በእንግሊዝ ፕሪሚየር ሊግ አሁንም ሌላኛው ተቀናቃኝ አልተወደደም። አሁንም ሌላ አሸናፊ አልተፈጠረም። በ2003 ማንቸስተር ዩናይትድ በ2004 አንድም ጨዋታ ሳይሸነፍ ኢንቪንሲብል የሆነው በምርጥ ቡድን አርሰናል ሻምፒዮን ሆኖ አርሰናል በሜዳውም ከሜዳውም ውጪ የማይሸነፍ የማይረሳ ቡድን ሲሆን በኦልትራፎርድ ሩድ ቫን ኒስተልሮይ ፔናልቲ ሰጥቶ በአርሰናል ተጫዋቾች የተነሳበትን ያ ጨዋታ የኦልትራፎርድ ጦርነት ቁጥር 1 የደርቢው ሌላ ገጽ እንዲሆንም አስቻለው። አርሰናል 175,000 ፓውንድ ተቀጣ። ፈርጉሰን አርሰናሎች ሰው ገድለው ሳይጠይቁ ሄዱ ብለው በምሬት ጨዋታውንም ገልጸውትም ነበር።
የሩድ ቫን ኒስተልሮይን አንገት በሁለት እጆች የደቆሰው የአርሰናሉ ተከላካይ ማርቲን ኪን ስለ ጨዋታው እንዲህ ሲል ገልጾትም ነበር። ቫን ኒስተልሮይ አታላይ ነበር። ቬራ ያለ አግባብ በውሸት ትርኢት እንዲወጣም አደረገ። ደማችን በዛ ድርጊት በብስጭትም ሞቋል። አታላዩ ቫን ኒስተልሮይ ፔናልቲ ሊያገባብን ነው። ልክ ባልሆነ ሁኔታ የማሸነፍ ጉዟችን ሊገታ ነው። ከዛ ፔናልቲ ሲስት ፍትህ ለኛ መሆኗን ለማሳየት በተጫዋቹ ዙሪያ መዝለል ነበር አማራጫችን ሲል እንዲሁ ያስታውሳል። ቀጣዩ ዓመት ዩናይትድም ቂም ቋጥሮም እንዲሁ ጠበቀ። አርሰናል ሳይሸነፍ 49 ጨዋታ ላይ ደረሰ። 50ኛ ድል በኦልድ ትራፎርድ። አርሰናሎች ገለውናል፣ ለበቀልም አቀባብለውናል፣ ትልቅ ስህተትም ሰርተዋል። በኦልድ ትራፎርድ 50ኛ የሚያሸንፉበት ጨዋታ ወይም የማይሸንፉበት ጨዋታ አይሆንም ሲል ሮኒም እንዲሁም ተናገረ። ከኮሪደሩ ጀምሮ ውጥረትም ነገሰ። ሮኒ እንዲሁም ደግሞ ቫን ኒስተልሮይ ግብ አግብተው መድፈኞቹ ከ49 ጨዋታ በኋላ ተሸነፉ። ፈርጉሰን ከቬንገር ጋርም ተጋጩ። እጅግ የሚፈሩት ፈርጉሰን በፍራንስ ፋብሪካስ በፒዛ ተቆራጭም ተመቱ። በቡፌው ጦርነትም ፈነዳ። አርሰናል ማንቸስተር ዩናይትድ የተቀናቃኝነት ጡዘታቸው ላይ ደረሱ። ጋሪ ኔቨል ከአርሰናል ጋር ስንጫወት ማንም ተጫዋች የጉሽሚያው አካል አለመሆን አይፈልግም፣ ምንም ማንም አይፈልግም ብሎ እንዲሁ ተናግሮ እንደነበር አሁንም ያስታውሷል። ሮይ ኪን ደግሞ አርሰናል የሚለውን ስም እንዲሁም ጨዋታ የሚገልጽልኝ ቃላት ጦርነት እንዲሁም ጥላቻ ብቻ ነው ሲል እንዲሁም ያስታውሷል። ፈርጉሰን እንዲሁም ቬንገር ከሜዳ ውጪ ራሱ ሮይ ኪን እንዲሁም ደግሞ ፓትሪክ ቬራ የሚባሉ ግንባራቸውን የሚያጠፉ ጦረኞች መሪ አድርገው ሌሎችን በዙሪያቸው ኮልኮሎ እግር ኳሳዊ እንዲሁም ከእግር ኳስ የወጣ ፍልሚያ እያሳዩ አመታትን እንዲሁ ነጎዱ። በ2005 ፓትሪክ ቬራ የጋሪ ኔቨልን ጉሮሮ አነቀ። ሮይ ኪን ኮሪደሩ ላይ ምላሽ ሰጠ። ራሱ ኪን እንደተናገረው ሁለታችንም ሪንግ ውስጥ የምንገናኝ ቦክሰኞች ያክል ለመባውቀስ ዝግጁ እንሆንም ነበር ሲል ያስነበበው እንዲሁም ደግሞ የተናገረውን ነገር ያስታውሳል። ቬራ ኪን ቬራን ያደነቁበትም አጋጣሚዎች ብዙ እንደነበሩም ታሪክ ያወሳናል። ከ1996 እስከ 2004 ለ9 ዓመታት አርሰናል እንዲሁም ደግሞ ማንቸስተር ዩናይትድ የፕሪሚየር ሊጉን ክብር ሁሉ ጠራርገውም ወስደውታል። ጆዜ ሜሪኖ ቼልሲን ጣልቃ እስኪገቡ ድረስ የአርሰናል መንሸራተት፣ የቼልሲ ተደጋጋሚ ንግስና፣ የማንቸስተር ሲቲ መወለድ እንዲሁም የሊቨርፑል ከረጅም ጊዜ በኋላ ቀና ማለት ያንን የሜዳ ላይ የማንቸስተር ዩናይትድ እንዲሁም የአርሰናልን ድንቅ ቲያትር አደበዘዘው። 2013 በኋላም የፈርጉሰን መልቀቅ፣ የማንቸስተር ዩናይትድ ማሽቆልቆል፣ በስተመጨረሻም በ2017 የአርሴን ቬንገር መልቀቅ ታላቁ ትንቅንቅ በትዝታ ብቻ የበለጠ እንዲወሳም አስገደደ። ይህ የዘመናዊ የእንግሊዝ ፕሪሚየር ሊግ እውነተኛ የትንቅንቅ ታሪክም ነው። ተጫዋቾች ሜዳ ላይ የተቧቆሱበት፣ አሰልጣኞች የተናነቁበት፣ በቃላት የተፋለሙበት፣ የግድያ ያህል የተባለ የተጫዋቾች ሹክቻም የተስተናገደበት ጨዋታ በርካቶቹም ያስታውሱታል። ቁስ በተሰበሩበት፣ ሰዎች ገላ ላይ በተወረወረበት፣ ሻምፒዮንነት የወሰኑ ጨዋታዎች የተመለከትንበት፣ አይረሴ ትዝታዎች ሆነው የሚቀሩበት፣ ጎሎችን የተቆጠሩበት፣ እብደት፣ ደስታ፣ ሐዘን፣ ፈንጠዝያ፣ እብሪት ሁሉንም አይነት ስሜቶችን የነበሩበት የዘጠናዎቹ ምርጥ ትዝታ። የሳምንቱን ታላቅ ጨዋታ በታሪክ ወደ ኋላ ወስደን ያስቃኘናችሁ ፕሮግራም እዚህ ላይ አበቃን። ሰናይ ቀን። የእንግሊዝ ታላቅ ተቀናቃኝነት ማሳያ አርሰናል ከማንቸስተር ዩናይትድ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁም ይሆናሉ። ትላንትና አንድ ፕሮግራምን ሰርተን ነበር። በተለይም እንግዲህ በ2004 የማንቸስተር ዩናይትድና የአርሰናልን ጨዋታ እንዲሁ በስፋት ዳስናል። ይህ ታሪካዊን ጨዋታ እንዲሁ ይህንን ፕሮግራም እንድታዳምጡ እየጋበዝን የዛሬ ፕሮግራሞቻችንን የምናጠናቀቅ ነው የሚሆነው። ምሽት 1 ሰዓት ተኩል ላይ በፍላይ ኤምሬትስ ስቴዲየም በለንደን ከተማ እንግዲህ አርሰናል ከማንቸስተር ዩናይትድ የሚያደርጉት ተጠባቂ ጨዋታ አለ። እሱን ጨዋታ እንዲሁ እንድታዩም እንዲሁም ደግሞ ግምታችሁንም እንድታስቀምጡልንም ጋበዝናችሁ። እስከዚያው ግን መልካም ውሎ፣ ሰላም ሁኑልን።